እኔ እንደዚህ በጣም ጥሩ ሰው አይቻላቅም። መድኃኒዓለምን ያብል ጥምቀት የተሰጠው ጌታ ለምሳሌ ያመነ የጠመቀ ይድናል ያለው ከሞቱ በፊት ነው ወይስ በኋላ ነው? ከመሞቱ በፊት። ኧረ ተው እንዴ ከመሞቱ በፊት አይደለም። የኢየሱስ ክርስቶስ ማቴዎስ ወንጌል የተጻፈው ኢየሱስ ክርስቶስ ከሞተ በኋላ ነው እንዴ? አራቱ ወንጌላት የተጻፈው መቼ ነው? አራቱ ወንጌላት የተጻፉት መቼ ነው? እስቲ ንገረኝ። ከመሞቱ በፊት ነው የተጻፉት እንዴ? አራቱ ወንጌላት ኢየሱስ ክርስቶስ በምድር ላይ ያለ ያስተማራቸውን አይደለም የተጻፈው? ከመሞቱ በፊት ነው የተጻፉት። ወንጌላት በጣም ቀላል ጥያቄ ነው። አትሳቅ፣ ችግር የለውም። ስለ ሳቅ እዚህ ጋር ምንም መልክ እኮ አይሰራም እኮ። ኢየሱስ ክርስቶስ ከትንሣኤ በፊት እኮ ነው የተጠመቀው። የኢየሱስ ክርስቶስ ጥምቀት ነው እንደኛ ጥምቀት? በዮርዳኖስ ወንዝ መጥምቅ ዮሐንስ አላጠመቀም እንደ ህዝቡን? የምን ጥምቀት ነበር እሱ? የምን ጥምቀት ነበረ ዮሐንስ ጥምቀት ሲያጠምቅ የነበረው? አትጠይቀኝ፣ አብራራልኝ እስኪ። አንተ እየጠየቀኝ ነው እኮ፣ አብራራልኝ። አንተ ወደ መፈለግከው ሀሳብ አትውሰደኝ ነው ብለው፣ ወደ ፈለግከው ሀሳብ እንድትወስደኝ አልፈልግም እኔ። ኧረ እግዚኦ! የዮሐንስ ጥምቀት የምን ጥምቀት ነበረ? እዛው ማቴዎስ 3 ላይ ያለ ሀሳብ ነው አይደል? ስለምን ነበር ንገረኝ፣ አንተ አብራራልኝ። ዮሐንስ ያስጠመቀው በምን ጥምቀት ነው? እኔ ሳብራራ ስለማይመች ደስ ስለማይልህ ሲምፕል ያንተን ልስማ ብዬ ነው። አሁን የዮሐንስ ጥምቀት የምን ጥምቀት ነበር አልኩ። ራስህ ስለጠቀስከው አይደል? አንተ ነው የጠቀስከው። ዮሐንስ የጌታ መንግስት ቀርባለችና ንስሐ ግቡ እያለ አጥምቋል። ያጠመቀው የምን ጥምቀት ነው? ጥምቀቱ የማዘጋጀት ጥምቀት ነው። ስለዚህ የንስሐ ጥምቀት ነው አይደል? ጥሩ። እኔና አንተ ደግሞ እያወራን ያለ ነው የንስሐ ጥምቀት አይደለም አይደል? ስለ ንስሐ ጥምቀት አይደለም። ስለምን ጥምቀት ነው የምናወራው? አሁን እናንተ እያወራን የነበረው ስለምንድን ነው? የኃጢአት ስርየት ስለምታሰጠዋ ስለ አንዲቷ ጥምቀት ነው የምናወራው አይደል? ይሄ በመጽሐፍ አንዲት ጥምቀት ብሎ ስለተባለችው ማለት ነው እኮ። የኃጢአት ስርየት ጥምቀት ነው የሚለውን ምን ላይ ነው ያለው? እሱን አብራራልኝ። ቆይ አሁን አየህ፣ መጀመሪያ እዚህም ፓራዳይም ሺፍት እንዳናደርግ ደግሞ ይሄ 10 ቦታ እንዳንረግጥ። ስለዚህ ጥምቀት የተሰጠው ከጌታ ትንሣኤ በኋላ ነው ወይስ በፊት ነው? ኢየሱስማ ሳይሞት በፊት ነው ስለ ጥምቀት ያስተማረው። ስለ ጥምቀት ያስተማረው ላልኩም ባይዞ እኔ ስለ ጥምቀት ያስተማረው ሳይሆን ጥምቀት ሐዋርያቶቹ ማጥመቅ የጀመሩትን ነው የምትለኝ? የት ቤተ እምነት ነህ? እኔ እንኳን ያው እንትን ነኝ፣ ጥያቄ ያለብኝ ሰው ነኝና ችግር የለውም። ጥያቄ እንዲመለስልኝ ነው የምፈልገው። ያው ትንሽ መጽሐፍ ቅዱስም ትንሽ እያነበብኩ ነው። ችግር እንፈታላለን። ጥያቄዎች አሉኝና እንፈታላለን አልኩ። ፈቺው ኢየሱስ ይፍታልህ። የት ነው ቤተ እምነት? አይ እኔ ቤተ እምነት ምናምን ሳይሆን እንደዚህ ጥያቄ ያው በራሴ ነው እያነበብኩ ያለሁት። የራስህ ህብረት የምታደርግበትን ቦታ ነገረኝ። የት ነው ቤተ እምነት? አሁን ላይ የትም ህብረት እያደረኩ አይደለም። እቤት ነው ህብረት የምታደርገው ማለት ጥያቄዎች ስላሉብኝ። አሁን ለምሳሌ ምንድነው መሰለ በኦርቶዶክስ ላይም አሁን የኦርቶዶክስን አስተምሮ አለ። አሁን እዛ ላይም አሁን የሚነሱ ሀሳቦች ደግሞ አሉ። መጽሐፍ ቅዱስም እያነበብኩ ያለው ሰው ነኝና እነዛ አሁን ለምሳሌ አሁን ከዚህ በፊት ምን ነበርክ? ኦርቶዶክስ። እሺ ኦርቶዶክስ እስከ ስንት ዓመት ድረስ ኦርቶዶክስ ነበርክ? እስከ ቅርብ ጊዜ ማለት ምንድነው መሰለ አሁን እኔ የሃይማኖት መቀያየር ላይ አይደለም እምነቴ እንትን እምነት ሳይሆን እኔ ጥያቄ እንዲፈታልኝ ነው የምፈልገው እኮ። ጥያቄ ለመመለስ ቤተ እምነትን ኦርቶዶክስ ከሆንክ የኦርቶዶክስ እስኪ ሙሉን አስተምህሮቷን ታውቃለህ? በተወሰነ መልኩ በተወሰነ አንዳንድ ነገሮችን ያው። መልካም። ቤተ ክርስቲያን ቅዳሴ ላይ ስንት ወንጌላትን ታስተምራለች? ወይም ስንት ወንጌላትን ታነባለች ቅዳሴ ላይ? ሙሉ ወንጌል ቅዳሴ ላይማ ሙሉ ወንጌል አለ። ወንጌሉ ሁሉ ይነበባል እኮ። ስንት ምን ይነበባል? ሙሉ ወንጌልማ እንደሚነበብማ የሙሉ ወንጌልማ አካልማ እንደሆነችማ እናውቃለን። ሙሉ ወንጌልን የሰጠች ኦርቶዶክስ ናት። እውነት ነው። ምን ላይ አሁን ምን ቅዳሴ ላይ ነው? ምን ወንጌል ስለምን? እኔ አሁን የቅዳሴ የወንጌል ሳይሆን ችግር አሁን ለምሳሌ ያክል ነገ የዓመቱ ኪዳነ ምሕረት ናት እና የዓመቱ ኪዳነ ምሕረት ላይ እኔ አሁን አንድ ወደ ጥያቄ የመጣልኝ አሁን ለምሳሌ ምን አለ መሰለህ፣ አሁን እኔ ልጠይቅ የፈለኩት እንድትመልሱልኝ ፈልገው መምህርም አለ። ኦርቶዶክስ ስለሆንክ መምህር ተረድተኛል አይደል እያልኩኝ ያለሁትን። ቆይ አንዴ መጀመሪያ ጥያቄ ልጠይቅና ከዛ በኋላ ለጥያቄ መልስ ስጡኝ። ጥያቄ እንድጠይቀኝ አልፈቅድልህም። እኔ መጀመሪያ ኦርቶዶክስ አይደለም ለጥያቄ መልስ መስጠት
ስለ ኦርቶዶክስ እና ስለ ጴንጤ ስለ ምናምን ሳይሆን እኔ ማውራት የፈለግኩት ስለ መጽሐፍ ቅዱስ ነው ማውራው። ስለ መጽሐፍ ቅዱስ እኔ ስለ ዶክትሪን አይደለም እነግርህ እኮ ዶክትሪን ሳይሆን አሁን በኦርቶዶክስ ስለሆነ ነው ሰው የሚያምነው ሚድነው ብለህ ታምናለህ እንዴ? እኔ እሱን ግጥም አድርጎ ሰው ኦርቶዶክስ ካልሆነ አይድንም። እሱን ለዚህ ነው ኦርቶዶክስ በሚለው ስር ውስጥ ገብቶ ይድናል ብለህ ነው የምታምነው? ኦርቶዶክስን ካልተከተለ ሰው አይድንም። እሱን እኔ ረገጥ አድርጌ ጭፍለቅ አድርጌ ደመቅ አድርጌ መነግርህ ቤተክርስቲያኒቷን አዳምጠኛዋለ ቤተክርስቲያኒቷን ነው አዳምጠኛ ወንድሜ ደመቅ አድርጌ ረገጥ አድርጌ ሰፋ አድርጌ ጮኬ እንኳን መነግርህ ሰው ኦርቶዶክስ ካልሆነ አይድንም። 4 ነጥብ በቃ አለቀ። መጽሐፍ ቅዱስ ይላል ካቶሊክ ሆነ ከየት አምጥተው ይሄንን ሐሳብ ሙስሊሙን እኔ አሁን መጽሐፍ ቅዱስ እያነበብኩ ነውና ፈልጌ እኔ አሁን እንዳንተ ነበር ማስበውና መጽሐፍ ቅዱስ ሳነብ ግን እንደዛ የለም ኦርቶዶክስ የሚል የለም አላነበብኩም። ኦርቶዶክስ ይዳናል የሚል አላነበብኩም። ታሜ ከየት ነው ከየት ነው ሐሳብ? ያንተ ሐሳብ እኮ አሁን አንተ አስተማሪ ስለተባልክ ያንተ ሐሳብ ሙሉውን እንቀበላለን ማለት አይደለም አይደል እንዴ? መርምሩ ይላል እኮ መጽሐፍ ቅዱስ አይደል ወይ ወንድሜ? ሶሪ አንዴ አይ ቲንክ ድህነት ከቤተክርስቲያን ውጭ አለ ብለህ ታምናለህ አንተ? ድህነት ማለት መዳን ከቤተክርስቲያን ውጭ አለ ብለህ ታምናለህ እኮ? አስረዳኛ። መጽሐፍ ቅዱስ ላይ ያለውን ነው። መጽሐፍ ቅዱስ አይደል የምንቀበለው? ቤተክርስቲያኒቷ የተመሰረተችው በመጽሐፍ ቅዱስ ነው አይደለም? በነገራችን ላይ መጽሐፍ ቅዱስ ነው ቤተክርስቲያን የሰጠን፣ ቤተክርስቲያን መጽሐፍ ቅዱስ የሰጠችን እንዴ? ቤተክርስቲያን መጽሐፍ ቅዱስ ሳይኖር እንዴት ቤተክርስቲያን ይመሰረታል? አየህ አሁን ቤተክርስቲያን ሲምፕሊ አሁን አንተ ምን ታደርግልኛለህ መሰለህ? አንዱን ትመልስልኝና ከዚያ እኔ አወራሃለሁ። ቤተክርስቲያናት መጽሐፍ ቅዱስ የሰጠችን ወይንስ መጽሐፍ ቅዱስ ነው ቤተክርስቲያን የሰጠን? መጽሐፍ ቅዱስማ አመጣጡ አለው። አመጣጡ ልንገርህ፣ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያናት ነው መጽሐፍ ቅዱስ የሰጠችን። ኦርቶዶክስ ቤተክርስቲያናት መጽሐፍ ቅዱስ የሰጠችው አሁን እኔ ኦርቶዶክስ እኮ አላልኩም ካቶሊክም አላልኩም፣ ግን ቤተክርስቲያናት መጽሐፍ ቅዱስ የሰጠችው ወይስ መጽሐፍ ቅዱስ ነው? ቆይ አሁን ለምሳሌ አዲስ ኪዳን ኢየሱስ ክርስቶስ ከመምጣቱ በፊት ኢየሱስ ክርስቶስ ከመሞቱ በፊት ክርስትና የሚባል እምነት ነበረ? እዝጎ ቤተክርስቲያን ነበረ አይደለም? ታሪክ የምታውቅ ከሆነ አንተ መምህር አይደል? ይሄን ጥያቄ ብቻ መልስልኝ ለኔ። አንተ ደግሞ ተማሪ ከሆንክ እኮ ይሄን ጥያቄ መልስልኝ ነው የምልህ። ክርስቶስ ከመሞቱ በፊት እኔ ከመምጣቱ በፊት ለምጠይቀኝ ጥያቄ ሁሉ መልስ ሰጥሃለሁ። መገናኛ ላይ ትቀጥላለህ። መገናኛ ላይ ስትከለከሉ ቲክታክ ላይ መታችሁ አዋጅ ብላችሁ አትይ። ድምፅን ቀነስ አድርገህ አውራ። ደግሞ የጎዳና ስትከለከሉ ደግሞ ቲክታክ ላይ ደግሞ ትችዋላችሁ እንዴ? ተረጋጋና አውራ። ስታወራ ቀጥል መምህር። ጌታን ባይዞ እኔ ፖዚቲቭሊ ነው እያወራሁት ያለሁትና ፖዚቲቭሊ እንዲመልስልኝ ነው የፈለግኩትን። ምንም ችግር ምንም ማውራት እንችላለን በነገራችን ላይ፣ ምክንያቱም ስለ ሰማይ ጉዳይ ስለሆነ የምናወራው ማለት ነው። አውራኝ መምህር፣ እኔ እሰማለሁኝ፣ እየሰማሁ ነው። እኔ መማማር ነው የምፈልገው። ይኸውልህ ጌታ በሚያውቀው ስማኝ፣ ጌታ በሚያውቀው ላወራ የፈለኩበት ምክንያት ምናልባት መሀል ላይ ወደዛና ወደዚህ ነገሮች እያወዛገቡ ከሆነ እንደዛ ነው የምችለውን ያህል ላግዝህ ነው። አትሊስት በቤተክርስቲያን ትምህርት ውስጥ ወይም ደግሞ በነገረ መለኮት ትምህርት ውስጥ እንዳለፈ ሰው እንደኖረ ሰው የተወሰነ ነገር ላግዝህ አስቤ ነው። ዳስ ዋይ ቤተክርስቲያንና ስለ መጽሐፍ ቅዱስ ስናወራ ወይም ስለ መዳን ስናወራ ተያያዥ ነገሮች ናቸውና አሁን መዳን ከቤተክርስቲያን ውጭ አለ ወይ ብዬ ጠየቅኩና ከዛ ወደ ላይ አስተድብኝ ደግሞ ቤተክርስቲያናት መጽሐፍ ቅዱስ የሰጠችን ወይንስ መጽሐፍ ቅዱስ ነው ቤተክርስቲያን የሰጠን የትኛው ነው የሚለውን ነገር ጠየቅኩ። ልመልስልህ። እሱን መልስልኝ። መዳን አንተ የምትለኝ አሁን ቤተክርስቲያን መዳን በቤተክርስቲያን ነው ብለህ ታምናለህ ነው የምትለኝ አይደል? እኮ እንዴት ነው የምታምነው አንተ? እኔ መዳን የማምነው የሰው ልጅ የሚድነው ከኃጢአቱ ከአዳም ከወረሰው ኃጢአት የሚድነው በተሰራለት መድኃኔዓለም ስለሞተለት ነው ብዬ ነው ማምነው። ግን የሚድነው በዛ ነው። የሆነ ስፕሪት የአብ ልጅ ግን የሆነ ስፕሪት እንትን እያለ ነው። አሁን ምን ለመሆን ሞክር መሰለ? በጣም ይሄ እንትን ፖዚቲቭ ለመሆን ሞክር። እንዴት አታርገው መሰለ? በነገራችን ላይ ሉክ እግዚአብሔር በሚያውቀው አንድ ነገር ለአንተ ምናልባት ለሚሰሙ ሰዎችም እኔ ሰው እንዲረዳ እንፈልገው የዘላለም ህይወት ጉዳይ የማሸነፍና የመሸነፍ አይደለም። እኔ አሁን አንተን ለማሸነፍ የሆነ ሰው እኔን ለማሸነፍ ምናምን አይደለም። የእውነት እኮ የዘላለም ህይወት የሚገኘው በምንድን ነው? እኔ እሱን ጥያቄ እኮ ነው። አሁን መምህር ምን አለ መሰለህ አጠር ስናረገው የዘላለም ህይወት የአብ ልጅ
እንዴ በጣም ቀላል ነገር ነው እኮ ነው የማወራህ እኮ። ይሄንን እያወራሁ ያለሁት እኮ ተለሳልሰን አንደርስታንድ እንድንደራረግ ፈልጌ ነው። ለምሳሌ እኔ አሁን ቀጥሎ እንድነግርህ ከፈለግ መዳን ከቤተ ክርስቲያን ውጪ አለ ወይ ብዬ ስጠይቅህ አለ ወይ ደግሞ የለም ብለህ ትመልስልኛለህ ማለት ነው። መዳን ከቤተ ክርስቲያን ውጪ አለ? በመስቀሉ ስራ ድኛለሁ የምትል ቤተክርስቲያን ከሆነች በቤተክርስቲያኒቱ አምናለሁ። ቤተክርስቲያን ባይዞ ያለ ክርስቶስ ኢየሱስ እኮ ቤተክርስቲያን አለ እንዴ? እኮ እሱን እኮ ነው መጠይቅህ እኮ። መዳን በኦርቶዶክስ ነው አለኝ ተመስገን። ይኸውልህ ጓደኛ ሊሆን ይችላል፣ ግን አሁን ይሄ የእግዚአብሔር ስራ ነው አይደል? አንድ ነገር ልንገርህ መምህር፣ አንዴ ላውራና ትነግረኛለህ መምህር፣ ከትልቅ ይቅርታ ጋር ማለት ነው። ተመስገንን ልትግባቡ ትችላለህ አይደለም እንዴ? ሚዩት አታርገኝ። ሚዩት በማድረግ ሳይሆን በመማማር እኮ ነው፣ እየተማማርን ነው። ህዝቡ እየተሰማ ነው። 160 ሰው አለ። ጥያቄ እየጠየቅኩ ነው አይደል? እኔ ምንድነው የፈለከው? እያዋራህ እኮ ነው መምህር። ኔትወርኩ ነው። ምንድነው የፈለከው? ጠይቀኝ። ተመስገን ምን ሆነ? አንተ ተመስገን ቆይ አንዴ ዝም በል። አንተ እየመለስክልኝ ያለው እንደ መናፍቅ አድርገህ እያየኸኝ ነው። ለዛ ነው። አንድ ጊዜ ቆይ ያብል ምን አልከኝ? ቅዱስዬ የኔ አባት እኔ ነኝ እና መምህር ብሬ ሲያወራ በመሀል ይገባበታል። አታብን ገብቷል። በመሀል ሲገባ ሚውት ያደረኩት እኔ ነኝ እንጂ ካስጨረስከው እኮ አስጨረሰውና ከዛ በኋላ ደግሞ አንተ አወራው። መምህር ብሬ እኮ ዝም ይላል። እሺ ይቅርታ። እሺ አንዴ ሐሳቤን ላውራና ከዛ መምህር ገብቶኛል ያንተ ሐሳብ። እችን ሐሳብ ላውራና እሰጥሃለሁኝ። የኔን ሐሳብ እንድትረዱኝ ነው የፈለኩት እኔ እኮ። ግን ይኸውልህ የአብ ልጅ እንድትረዳኝ የፈለግኩት መልሰህልኝ እንድታልፍ። አሁን ይኸውልህ ዝም ብሎ ተራ አንተ ጉንጭ አልፋ ክርክር እንዳይሆን መዳን ከቤተክርስቲያን ውጭ አለ ወይ ስልህ ወይ አለ ወይ የለም በለኝ። ከዛ የቷ ቤተክርስቲያን ብለን እናወራበታለን። ተረድተኛል? መዳን ከቤተክርስቲያን ውጭ አለ? አንዲት እምነት ስለሚል አምናለሁ በቤተክርስቲያን እኮ። ከቤተክርስቲያን ውጭ መዳን አለ? የለም። በጣም ጥሩ። ስለዚህ አሁን መዳን ከቤተክርስቲያን ውጭ ከሌለ ያቺ እውነተኛይቱ የጌታ ቤተክርስቲያን ማናት የሚለውን እንጠይቃለን ማለት ነው። እኔ ስለ ቤተክርስቲያን አይደለም ማውራት የፈለግኩት፣ ስለ ቃሉ ነው እኮ ነው የምልህ። ለመስጊድ እናወራ እንዴ ታዲያ? ስለ መጽሐፍ ቅዱስ ላይ የተጠቀሰ ጥቅስ እያነሳን እንድታስተምረኝ ነው የፈለግኩት። እኔ መጽሐፍ ቅዱስን የሰጠች ቤተክርስቲያን አይደለችም እኮ። መጽሐፍ ቅዱስ ላይ ስለ መዳን ምንድን ነው የሚለው? በምንድን ነው ትድናለህ የሚለው? እሱን አስተምረኝ መምህር። በቃ እኔ እሱን ነው የፈለግኩት። ይኸውልሽ እሺ ስማኝ አንዴ። ለምሳሌ በልጁ የሚያምን ይድናል ይላል መጽሐፍ ቅዱስ። እሺ ያመነ የጠመቀም ይድናል ይላል መጽሐፍ ቅዱስ። እሺ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ይላል መጽሐፍ ቅዱስ። እሺ እነዚህ ሁሉ ሂደቶች አሉ። አየህ ፓኬጅ ነው። አሁን መዳን ስናወራ ፓኬጅ ነው። የሆነ ነገር ፒክ የምታደርግበት አይደለም መዳን። እኔ እኮ ይሄ ጥያቄ የለብኝም። በኦርቶዶክስ ነው የሚዳነው ስላለኝ ነው ተመስገን እንጂ የዚህ ጥያቄ የለብኝም። ስለማትረዳ እንጂ እኮ እየሰማኝ ስላልሆነ እንጂ አብልጅ እየሰማኝ ስላልሆነ እንጂ መዳን በቤተክርስቲያን ነው ወይ ስለ አልከኝ። መዳን በቤተክርስቲያን ነው። ከቤተክርስቲያን ውጪ there is no salvation without the church እኮ ነው አይደል? ከቤተክርስቲያን ውጪ መዳን የለም። በቤተክርስቲያን ነው መዳን ካልን ይሄ መዳን የሚገኝባት ቤተክርስቲያን። እሺ በቤተክርስቲያን ነው መዳን የሚለው የእግዚአብሔር ቃል የትኛው ክፍል ላይ ነው ያለው? በስመ አብ ወልድ። አንዴ ስማ በእናትህ መጽሐፍ ቅዱስ ገልጬ እያነበብኩ ስለሆነ ልፈልግ ብዬ እኮ ነው መምህር። እኔ ተፍሲር ላወራ ቁርአን ላወራ ከመጽሐፍ ቅዱስ ላወራ እኮ ነው ባይዞ እኮ እሷን ጥቅስ ፈልጊያት ነው። ምክንያቱም ለሰው መመለስ ስለምፈልግ የጠየቀኝም አሁን እጮኛዬም አለች እና ሁሌ ትከራከረኛለች። አሁን መዳን በቤተክርስቲያን ነው የምትለዋን እሷን ለማስረዳት ጥቅሷን ንገረኝ እስኪ። አድምጠኝ። አሁን አንዴ ይኸውልህ ለምሳሌ በቅንነት ላስረዳ። እኔ ባይዞ ዝም ብዬ ነው ፊውቸሪንግ ገብቼበት ነው ተሚም ላይ በቅንነት ላስረዳ እንድትረዳ ስለፈልግ ነው። መዳን ከቤተክርስቲያን ውጭ የለም ስልህ አሁን ቀጥሎ ምን እናደርጋለን መሰለህ? እውነተኛይቱ የጌታ ቤተክርስቲያን የቷ ናት የሚለውን ነው ማውራት ያለብን። እውነተኛይቱ የጌታ ቤተክርስቲያን በጌታ ትምህርት ያለች ቤተክርስቲያን ታስፈልጋለች። ለምሳሌ አሁን አንተ አመንኩ ብለህ ስትል ቀጥሎ መጠመቅ አለብህ አይደል? የሚያጠምቅህ ማን ነው ማለት? ሊያጠምቅህ ስልጣን ያለው ማን ነው? የቤተክርስቲያን አገልጋይ ነው አይደል? ያ የቤተክርስቲያን አገልጋይ ደግሞ የእውነተኛይቱ የጌታ ቤተክርስቲያን አካል መሆን አለበት አይደል? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ያጠምቀኛል። በምን ስም ያጠምቃል አላልኩም። ተው እንጂ እኔ ለምሳሌ የሆነ ሰው ስሙን ስጠይቀው እድሜውን ከነገረ ልክ አይደለም አይደል?
አጥማቂው አሁን ስለ አጥማቂው እኔ አሁን ያልጠየቅኩህን ጥያቄዎች እየመለስክልኝ ነው። እኔ እኮ ያብል አንተ አሁን ምን አይነት ስፕሪት ውስጥ መሰለህ? ይሄ በጣም ሳይድድ የሆነ እውነት መረዳት የማይፈልግ ፕሮቴስታንት እኔ የምፈልገው ጥያቄና እኔ አሁን ስለ ጥምቀት ጥያቄ የለብኝም። እኔ ጥያቄ ያለብኝ አሁን የምጠይቅህን ጥያቄ ለምን አትመልስልኝም? እኔ እኮ መጀመሪያ የጠየቅኩህን አልመለስክም። ምን ማለት መሰለህ? ለምሳሌ አንተ ስለ ጌታ ቤክሰን አወራው። እሺ ስለ ጥምቀት እሺ፣ አሁን ለምሳሌ አንድ ሰው ያመነ የተጠመቀ ይላል አይደል? ይሄም ጥያቄ አለብኝ። ያመነ የተጠመቀ እኔ አሁን በ40 ቀን ተጠምቄያለሁ። እሺ አሁን ቻሌንጅ ሲያደርጉኝ በመጽሐፍ ቅዱስ መጀመሪያ ሳታምን እንዴት ነው የምትጠመቀው ይሉኛል። ይሄን ነገር እስቲ ያብራራልኝ። በ40 ቀን አሁን ኢየሱስ ክርስቶስ ጌታ ነው ብዬ በክርስቶስ አሁን ይሄ እንትና ማን ነው የአብ ልጅ ይኸውልህ የነገሩን 3 ጥቅስና አምሮህም ከነሱ ጋር ኦልሬዲ ሄዷል። ስማ ግን ለአንተ ጥቂት ላውራ እኮ መልስልኛ፣ በእግዚአብሔር ቃል መልስልኝ። አይምሮዬ እንዲስተካከል ለምን በእግዚአብሔር ቃል አትመልስልኝም? እኮ ሚውት አድርጋ እንዲ አልኩህ እኮ። ይኸው ሸር ስማ፣ አሁን አንዴ ሌሎቻችሁም ስሙ። እኛ ለምሳሌ ያመነ የተጠመቀ ይድናል ስንል እምነትን ከመዳን ነጥለንም አናወራም። ጥምቀትን ከስሙም ከጌታ ከኢየሱስ ስም ነጥለን አናወራም። ስሙ ከሌለበት ጥምቀት ሻወር ነው፣ እምነት ከሌለበት ጥምቀት ሻወር ነው ማለት ነው። ስለዚህ በስሙ የሚሆን ጥምቀት ነው የኃጢአት ስርየት ያሰጣል ብለን ምናምነው ማለት ነው። ምን እያልን ነው? ያመነ የጠመቀ ይድናል ስንል ህፃናትን በ40ና በ80 ለምን ታጠምቃላችሁ ይሉናል። ልክ ነው። ኦፍኮርስ ህፃናትን ለምንድነው በ40ና በ80 የምታጠምቁት ብሎ መጠየቅ ምንም ችግር የለውም። ቀጥሎ ግን የብሉይ ኪዳኑ እግዚአብሔር የሐዲሱም ኪዳን እግዚአብሔር ነው። የብሉይ ኪዳኑ እግዚአብሔር የሐዲሱ ኪዳንም እግዚአብሔር ነው። በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 17 ዘሌዋውያን ምዕራፍ 12 ላይ እንደምታነቡት አንድ ህፃን ልጅ አለ እግዚአብሔር ለአብርሃም ኪዳን ሰጠው፣ ወይ ደግሞ ህግ ሰረቃለት። በእኔና በአንተ መካከል በዘርህና በእኔ መካከል የሚቆም ኪዳን አለ። ልጅ የሚሆን ወይ ደግሞ የኪዳኑ አባል የሚሆን የ8 ቀን ህፃን በቤት የተወለደ የ8 ቀን ህፃን ሁሉ ይገረዝ አለ። ስለዚህ አንድ ዕብራዊ የእግዚአብሔር ወገን ለመሆን የ8 ቀን ህፃን ይገረዝ አለ። የ8 ቀን ህፃን ያምናል ያውቃል። ቅዱስ ማን ነው? የአብ ልጅ እንዴ? እኔ ስለ መገረዝ እና ጥምቀት አይለያይም እንዴ? በጌታ በኢየሱስ ስም አንተ ምጠይቅን ብቻ መልስልኝ። ምን ሆኖ ነው ይሄ? ሃይ በመገረዝ ይድናል ብሎታል እንዴ አብርሃምን? ህፃን ነገር ነህ እንዴ አንተ? አይደለም እንዴ? በመገረዝ ይድናል ብሎታል ወይ አብርሃምን? አንተ እኮ ያንተን ሐሳብ ሙሉ እንድቀበል ብቻ ነው እንዴ የምትፈልገው? የኔንም ጥያቄ ተስማኝ እንጂ መምህር አይደለም እንዴ? ምን ሆነ ነው? በኢየሱስ ምን ሆኖ ነው ይሄ? የኔን ጥያቄ ሳታዳምጥ ይድናል አልኩህ። እኔ አሁን የጠቀስከው ጥቅስ ስለ መዳን በምን ይገናኛል? ስለ መገረዝ በምንድን ነው የሚገናኘው? በጣም ቀላል ጥያቄ ነው የጠየቅኩህ። አንተ የ8 ቀን ህፃን እውቀት አለው ወይስ የለውም ብዬ ጠየቅኩህ። የለው እውቀት የለውም አይደል? አያውቅም። የ8 ቀን ህፃን ግን ደግሞ የኪዳኑ አባል ለመሆን መገረዝ አለበት የለበትም? አለበት። እንዴት ነው የሚገረዘው? ህግ ስለሆነ። ቆይ እሱ አውቆ ወይስ ቤተሰቦቹ አውቆ ነው የሚገረዘው? ህግ ስለሆነ ነው። ምን ስለሆነ አላልኩም። በሱ እውቀት ወይስ በቤተሰቦቹ እውቀት ነው የሚገረዘው? በቤተሰቦቹ እውቀት። መልካም። አሁን ሚዩት አድርግልኝ። ሉክ በቤተሰቦቹ እውቀት ያ ልጅ በ8 ቀኑ ይገረዛል፣ የኪዳኑ አባል ለመሆን ማለት ነው። በተመሳሳይ ከቤት ውጪ የተወለደ ወይንም በብርህና ማርከህ ያመጣኸውን ይላል። አሁን እድሜው 10 ሊሆን ይችላል፣ 20 ሊሆን ይችላል፣ 40 ሊሆን ይችላል፣ 50 ሊሆን ይችላል። በብር የገዛኸውን ያመጣኸውንም እንዲሁ በቤት ያለ ምን ይበል? በቤት ያለ ወንድ ሁሉ ይገረዝ አለ። ስለዚህ ወንድ ሁሉ እንዲገረዝ ምን አለ? እግዚአብሔር አዘዘ ማለት ነው። የ8 ቀን ህፃን አለ። በተመሳሳይ ደግሞ በየትኛውም የእድሜ ክልል ላይ ያለ እንዲገረዝ ምን አለ? እግዚአብሔር አዘዘ ማለት ነው። አንድ ይሄንን ያዙልኝ። ከዛ ቀጥሎ ቤተክርስቲያን ይሄ የብሉይ ኪዳኑ እግዚአብሔር የሐዲሱም ኪዳን እግዚአብሔር እንደሆነ ታውቃለች። ለምሳሌ የሐዋርያት ሥራ ምዕራፍ 16 ላይ 2 ቤተሰብ እናገኛለን። 2 ቤተሰብ የወይኒ ቤት ጠባቂውና የሊዲያን ቤተሰብ እናገኛለን። እነዚህም ቤተሰቦች አምነው እንደተጠመቁ መጽሐፍ ይነግረናል። ቤተሰቡ ውስጥ ቤተሰብ ብለን ስንል ልጅ ሊኖር ይችላል፣ አባት ሊኖር ይችላል፣ እናት ሊኖር ትችላለች። ቤተሰብ እንጂ የሚለው ልጅ አይልማ። አንተ በኢየሱስ ስም በስመ አብ አይደለማ። ማይነሳ ጥቅሶች እኮ ትክክል አይደለም እኮ ነው ስለጠየቁ ጥያቄ። አእምሮ ግን ትንሽ ልክ አይመስለኝም። አእምሮዬ በጣም ትክክል ነው። እግዚአብሔር ይመስገን። ኧረ ትክክል አይደለም። ሆነም አታውቅም አንተ ልትሆን ሁሉ ነው። እኔ ጤነኛ ሰው ነኝ። እኔ የጠየቅኩህ እኮ ነው። አንተ ለራስህ ዶክትሪን ለምንድን ነው አንተ የተማርከውን ዶክትሪን አስተምረኝ አላልኩህም እኮ። እኔ ጥያቄ መልስልኝ ያልኩህ። ውረድ አንተ አውርደው ቅዱስ ለምን ታወርደኛለህ? መልስልኝ እንጂ እንዴ አንተ ያንተን አስተምሮ ግዴታ መቀበል አለብኝ እንዴ? ሞግተኝ እንጂ
ለምን አንተ ትፈራለህ? የቤተሰብ ጣጣ ያለብህ ሰው ነው። ባይዞ እኮ አንተ እንዴት ከአንተ ጋር እንትን እላለህ? ምን ሆኖ ነው አንተ? በኢየሱስ እና ዘበራ ትገባለህ ትላለህ። አይ ግን ቀጥለበት አባ ብሬ የቀጥለው እንትኑን ጨረስልን። ጨርሰው ሀሳቡን ብሬ አሪፍ ተመሰለ። እሺ እና ዞሮ ዞሮ ሉክ የብሉይ ኪዳኑ እግዚአብሔር የሐዲሱም ኪዳን እግዚአብሔር ነው። ሁለት የተለያየ አምላክ አይደለም ያለን፣ እኛ አንድ አምላክ ነው ያለን። አሁን ሐሳቡ ነው የነገርኩ ያለሁት። የ8 ቀን ሕፃን እንኳን በቤተሰቦቹ አባል በቤተሰቦቹ እውቀት በኩል እንዲገረዝና የኪዳኑ አባል እንዲሆን እግዚአብሔር አድርገዋል። ለምሳሌ በሐዲስ ኪዳን ቤተሰብ ሙሉ ሲጠመቅ እንመለከታለን። ቤተሰብ ሲጠመቅ ቤተሰቡ ውስጥ ሕፃን አለ፣ አባት አለ፣ ልጅ አለ። አሁን ጌታም ራሱ ደግሞ ምን አለ? ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው አለ። አሁን ሕፃናት ከጌታ ጋር ህብረት ማድረግ አለባቸው። ሰው ደግሞ ከጌታ ጋር ህብረት የሚያደርገው ሮሜ 6 ላይ እንደምናነበው ከጌታ ጋር አንድ የምንሆነው በምንድን ነው? በጥምቀት ነው። ከጌታ ጋር አንድ ያልሆነ ሰው ደግሞ አይድንም። ክርስቶስን የምንለብሰው በጥምቀት ነው። ከክርስቶስ ጋር አንድ የምንሆነው በጥምቀት ነው፣ ሮሜ 6:3 እንደምናነበው። ስለዚህ ሕፃናትም ከጌታ ጋር አንድ የመሆን ስልጣን ወይንም መብት አላቸው። ለምንድን ነው ቤተክርስቲያን በ40 እና በ80 ያደረገችው ከተባለ መጽሐፍ ቅዱሳዊ ማስረጃ ወይ ደግሞ መጽሐፍ ቅዱሳዊ እንትን አለን። ከብሉይ ኪዳን የወሰንነው መጽሐፍ ቅዱሳዊ መነሻ ሐሳብ አለን ማለት ነው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ ስታነቡ ሴት ብታረግዝ ወንድ ልጅም ብትወልድ ይላል ለ7 ቀን ያህል የረከሰች ናት፣ የመንጻቷ ሙራት እስኪፈጸም ድረስ ወደ መቅደስ እንዳትወጣ ብሎ ይልና ቀጥሎ የዚህ የመንጻቷ ሙራት እስኪፈጸም 33 ቀን ያህል የረከሰች ናት፣ የተቀደሰውን ነገር አትንካ ይላል። 33 እና 7ን ስደምሮ ስንት ይሆናል? 40 ይሆናል ማለት ነው። ሴት ልጅ ብታረግዝ አለ ስንት ቀን ድረስ? 40 ቀን ድረስ ወደ ቤተክርስቲያን ወደ ማደሪያው ድንኳን ለመስዋዕቱ የሚሆነውን ነገር ይዛ ምን ትበል አትቅረብ አለ። 40 ቀን ምን ብትወልድ አለ? ወንድ ልጅ ብትወልድ አለ። ቀጥሎ ቁጥር 5 ላይ ዘሌዋውያን ምዕራፍ 12 ቁጥር 5 ላይ ሴት ልጅን ብታረግዝ አለ፣ ሴት ልጅን ብትወልድ አለ ሁለት ሳምንት ወይንም 14 ቀን ያህል የረከሰች ናት። እንደ መንጻቷ ሞራት ደግሞ ለ66 ቀን ያህል የረከሰች ናት። ከዚያም መስዋዕቱን ይዛ ተቅረብ ብሎ ያዛል ማለት ነው። 66 እና 14 ስንት ይሆናል? 80 ይሆናል። ስለዚህ በግልጥ ሴት ከወለደች 40 ቀን ወንድ ከወለደች 40 ቀን ሴት ከወለደች ደግሞ 80 ቀን ትቆይ ብሎ ይልና ከዚህ ከ80 እና ከ40 ቀን በኋላ ወደ መቅደስ ዋኖስም ይሁን እርግብ ይዛ መስዋዕት ይዛ ወደ መቅደሱ ወይም ወደ ማደሪያው ድንኳን ትውጣ ይላል። ይሄንን መጽሐፍ ቅዱሳዊ ማስረጃ ወይም መጽሐፍ ቅዱሳዊ ቤዝ መሰረት አድርገን ከብሉይ ኪዳን የነበረውን ወደ ሐዲስ ኪዳን አሻግረ ነው በ40 እና በ80 ያጠመቀን። በ40 እና በ80 እናጠምቃለን ማለት የ10 ዓመት አናጠምቅም እያልን አይደለም። የ40 ዓመት አናጠምቅም። ለምሳሌ አንድ የ30 ሰው ጎልማሳ ብናገኝ የ30 ዓመት ጎልማሳ ብናገኝ የ30 ዓመቱን ጎልማሳ መጽሐፍ ቅዱስ ነግረ ነው በጌታ በኢየሱስ ክርስቶስ እንዲያምን በመስቀሉ ስራ እንዲያምን ነግረ ነው ካስተማር ነው ሚስጥረ ሥላሴ ከነገር ነው ካስተማር ነው በኋላ ከዚያ በአብ በወልድ መንፈስ ቅዱስም እናጠምቀውና ልጅ እናደርገዋለን ማለት ነው። ስለዚህ በ40 የመጣውን በ30 የመጣውን በ10 የመጣውን እናጠምቃለን። በቤት የተወለደውን ግን በ40 እና በ30 በቤተሰቦቹ እምነት እናጠምቀዋለን። ይሄ ምንም አይነት ስህተት የለበትም እና ይሄ መጽሐፍ ቅዱሳዊ ማስረጃም ማብራሪያም አለን። አሁን ግን ጥምቀት ለኃጢአት ስርየት አያስፈልግም ብሎ የሚያምን ሰው፣ ጥምቀት ለድነት አያስፈልግም ብሎ በግልጥ የሚከራከር ሰው ሌላ መከራከሪያ ሲያጣ ጥምቀት ለኃጢአት ስርየት ያስፈልጋል የሚለው መጽሐፍ ቅዱሳዊ ማስረጃ ሲቀርብበት እሺ ለምንድን ነው ታዲያ በ40 እና በ80 ብሎ ይሄ ጉንጭ አልፋ የሞኝ ዘፈን መልሶ አለው መላመላ ይባላልና እንደሱ አይነት ነገር ነው። ሰዎች አበዛው መሰለኝ። ዘማሪ ቴዎርዲ ሰላም ብያለሁ። ቅዱስ አይሰማም እንዴ? ትሰማለህ? ግን አበዛውት መሰለኝ አልከና አሳነስከው። ቴዎርዲ ሰላም ብለናል፣ ላንተም አልመለሰች። አንተ አበሳጨኝ እኮ ልጁ። ምን አይነት ስንት አይነት ሰው አለ አንተ ብሬ። ወይ አሁን ተረድቶ ከሆነ ግን ከፈለገ ተሙያ አስገባው በቃ ይግባና አሁን ገብቶ ከሆነ እሺ ያብና አንድ ቁጥር ጻፍ። ምን ላይ እንዳለ ታውቃለህ? ያብ አሁን ተሜ ይሄ ጴንጤ ነው ግጠመኝ ገጥመሃለው ይሄ የህልክ የለም አይነት እንትን አሁን ነው እኮ መምህርዬ፣ ልጁ ጴንጤ ነው። አሁን ልጁ ጴንጤ ነው፣ ግን ምንድን ነው የያዘው ነገር ጴንጤ አይደለውም ምትለዋ ነገር አለችና ከክርክር እኔ ጴንጤ አይደለሁም። ተመስገን፣ አትሳሳት፣ ባክነ አትሳሳት። አይደለሁም። እኔ አንድ ጥያቄ ልጠይቅ። ይኸውልህ አንተ ነህ ጴንጤ የነበርከው እኮ ተመስገን። ልናውራ ከተባለ አንተ ጴንጤ ነበርክ አይደል እንዴ? ነህ እኮ ነው። አይደለሁም፣ ጴንጤ አይደለሁም። ምክንያቱም ጥያቄ የሚጠይቅ ሁሉ ጴንጤ ስለምታደርጉ መናፍቅ ስለምታደርጉ እናንተ
ትውልዱን እኮ ይኸውልህ ስማኝ፣ ይኸውልህ ከአንተ የበለጠ ላወራ እችላለሁ እኮ እዚህ ጋር መምህር ነው ስለተባለ ቀስ ብዬ እያወራሁ ነው አይደል? መጽሐፍ ቅዱስ ልጠቅስልህ እችላለሁ እኮ ስትጮህ እንዴት ነው የምታወራው? ቀስ ብለህ እንደዚህ ከሆነ ጥሩ ነው አንተ እኮ አይደለማ። የአንተ ንግግር አንደኛ የድሩዬ መልስ አትመልስ። እንደ መምህር በስነ ስርዓት በእግዚአብሔር ቃል ለመመለስ ሞክር። መምህር ደግሞ ጥሩ እየመለሰ ነበረ። ማብራሪያዎቹ ጠቅላላ እኔ ከጠየቅኩት ውጭ ነው የሚያብራራልኝ። እኔ ጥያቄ ነው የሚፈልገው። ለጥያቄ መልስ ስጠኝ ነው ያልኩት አይደል? እኔ ግን አንተን ብሆን ምን እንደምሆን ታውቃለህ? እሺ መምህር የጠየቀኝን በአግባቡ መልሳለሁ። እኔ አንተን ብሆን አይደለማ። መምህር ለፈለገው ዓላማ ሊያስመልሰኝ ነው የፈለገው። ሀሳቡን ሳልረዳው ቀርቼ እኮ አይደለም እኮ። ለፈለገው ዓላማ ግን እኔ መልስ አልሰጠውም። እኔ የምፈልገው ጥያቄ ለዛ ጥያቄ ነው። አሁን ለምሳሌ አንተ ልጠይቅ ከፈለኩ ያብ ልጅ አንተ እኮ ጥያቄም መልስ ማዘጋጀት የምትጓዝ ሰው ነው እኮ ባይዞ ጥያቄ ሙስሊሞች ጥቅስ አላቸው። አታውቅም እንደ ይሄንን ሙስሊሞች ወንጌልን ጠቅሰው እኮ ኢየሱስ ክርስቶስ ጌታ እንዳልሆነ እኮ ያስተምራሉ አይደል እንዴ? ወደ እነሱ ሐሳብ መነዳት አለብኝ እንዴ? እኔ አይ ሙስሊም ነው መሰለኝ አንተ ባይዞ አይደለሁም፣ ሙስሊም አይደለሁም። እግዚአብሔር ይመስገን ክርስቲያን ነኝ እኔ። እና ምንድን ነው የምትለን ብራዘር? አንተ እኮ ተረጋግተህ እኮ ጭራሽ ነው ማውራት ያልቻልከው እኮ ተረጋግተህ። እናንተ አሁን ይኸውልህ እኔ ሳወራ በእኔ ሪአክሽን ጥቅስ ነው የፈለግከው አዎ የእግዚአብሔር ቃል የማይለውን አልልም። በቃ አልሰማም። የእግዚአብሔር ቃል ከየቱ ጋር ነው? ምንጭ አምጣልኝ። ጥምቀት ለኃጢአት ስርየት ብለህ ታምናለህ? ማለት ጥምቀት ለኃጢአት ስርየት ያስፈልጋል ብለህ ታምናለህ? ምን ማለት ነው? አብራራልኝ። ለኃጢአት ስርየት ማለት እንደ አማርኛ አይደል እንደ ያወራሁት አይደለም። ለኃጢአት ስርየት ማለት ምን ማለት ነው? ያመነ የተጠመቀ ይድናል ይላል። ጥምቀት ለኃጢአት ስርየት ይጠቅማል ወይስ አይጠቅም? ለኃጢአት ስርየት ይጠቅማል ብዬ የማላምንበትን ነገር ልንገርህ። ቆይ አላስረዳህ። አሁን ለምሳሌ ያ ከኢየሱስ ክርስቶስ ጋር የተሰቀለ ወንበዴ ነበር አይደል? ወንበዴውን ከነ ኃጢአቱ በመንግስት አስበኝ ሲለው ውረድና ተጠመቅ አላለው። ዛሬ በመንግስቴ ትገባለህ ብሎታል አይደለ? አንተ ባይዘርሰኛ መምህር እየሳቅ ምናምን እዚህ ጋር መምህር የሚል ስም ስለተሰጠህ መምህር የሚል ስም ስለተሰጠህ ብቻ አይደለም። ይኸውልህ የእግዚአብሔር ቃል ነው። ትልቅ ሰው የለም ወዳጄ። ምን ልርዳ? አላማህን አይደለም። ቆይ አይደለም፣ እንደሱ አይደለም። ቆይ እስኪ እናንተ ደግሞ ቤቱን ነገር አታውቁትም። እኔ የምልህ አሁን ይኸውልህ እኔ የምልህ ተሜ ወንድማችን አይ ቲንክ አማርኛ ይሰማል ይመስለኛል አይደል? ጥምቀት ለኃጢአት ስርየት ያስፈልጋል ወይስ አያስፈልግም? አጭር መልስ እኮ ነው። አይ ያስፈልጋል፣ አይ አያስፈልግም። ምድር ላይ እስካለ ተጠመቅ፣ ችግር የለውም። ምንም ችግር የለውም አልኩህ እንዴ። አሁን አየህ አማርኛ እንኳን እንትን አማርኛ እንኳን ለማለት ትቸገራለህ እኮ። ጥምቀት እሺ ለኃጢአት ስርየት ያስፈልጋል። እሺ ያስፈልጋል። እሺ ልውሰድልህ። ያስፈልጋል በልልህ። አያስፈልግም ካልኩ ሌላ ነገር ልትሰጠኝ ነው፣ ሌላ ስም ልትሰጠኝ ነው። እሺ ያስፈልጋል። ለምን ትወስድልኛለህ? አይ መጽሐፍ ቅዱሳዊ እኮ ነው እያወራሁ ያለሁት። መጽሐፍ ቅዱሱ ይላል አይልም? ያስፈልጋል። ግን አሁን ለምሳሌ እኔ ማላምንበት አንድ ሰው ጌታ ኢየሱስ ክርስቶስን ተቀብሎ ሳይጠመቅ ቢሞት ይኸውልህ ስማኛ፣ አንዴ እንደማመጣ ለያለን ማለት እኔ ያልኩህ በማሽሟጠጥ እኮ አይደለም እኮ መልክ በመስራት ሳይሆን ለጥያቄ መልስ በማዘጋጀት ነው። እኔ እኮ ይኸውልህ ያንተን ሀሳብ እንድታወራኝ እኮ አይደለም በኢየሱስ ስም እያልክ ምናምን ስለሳክ አይደለም እኮ መምህር፣ እንደዛ ሳይሆን ለጥያቄ መልስ በመስጠት ነው። ቆይ አንዴ በማርያም ስማኝ። እሺ ጥምቀት ለኃጢአት ስርየት በመጽሐፍ ቅዱሱ መሰረት ያስፈልጋል ወይስ አያስፈልግም? እኔ ባላንስ አድርጌ ነው የምቀበለው ሁለቱን ነገር። ላስረዳ ከፈለክ ባላንስ ማድረግበትን ነገር። እሺ አሁን ለምሳሌ ጀጅ ማድረግ አልፈልግም። አሁን ለምሳሌ አንድ ሰው አንተ የምትለኝን ሳይድ ከያዝኩኝ አንድ ሰው በክርስቶስ ኢየሱስ አምኖ ቢሞት አልተጠመቀምና አይድንም የሚል እምነት ውስጥ አልገባም። ምክንያቱም ሳይጠመቅ የዳነ ሰው ስላለ በመጽሐፍ ቅዱስ። ግን ደግሞ በህይወት እያለ ያመነ የተጠመቀ ይድናል እስከተባለ ድረስ አምኖ መጠመቅ አለበት ብዬ ነው ማምነው። ማን ነው እስኪ ሳይጠመቅ የዳነ? ሳይጠመቅ የዳነው ሰውዬማ ከኢየሱስ ክርስቶስ ጋር የነበረው ወንበዴ ነው የተሰቀለው። ከትንሣኤ በፊት ነው ከትንሣኤ በኋላ ነው? ምኑ የዳነው? ኢየሱስ ክርስቶስ እየሞተ ዛሬ ከኔ ጋር ነው ያለው። ከሞተ በኋላ ከትንሣኤ በፊት ከትንሣኤ በኋላ? ከትንሣኤ በኋላ ነው እንጂ ከትንሣኤ በኋላማ ኢየሱስ ክርስቶስ ከመነሳቱ በፊት ነው የምትለው? ከሞተ በኋላ ነው እንጂ ኢየሱስ ክርስቶስ አልተነሳም፣ ገና እየሞተ ነው። ከ3 ቀን በኋላ ነው የተነሳው ኢየሱስ እኮ። ስለዚህ ከትንሣኤ በፊት ወይስ ከትንሣኤ በኋላ አልኩ። ሰውዬው የዳነው እሺ ከትንሣኤ በፊት። ጥሩ። ጥምቀት ከትንሣኤ በፊት ወይስ ከትንሣኤ በኋላ የሰጠው? ኢየሱስ ክርስቶስ ከትንሣኤ በፊት እኮ ነው የተጠመቀው።
የኢየሱስ ክርስቶስ ጥምቀት ነው እንደኛ ጥምቀት? በዮርዳኖስ ወንዝ መጥምቅ ዮሐንስ አላጠመቀም እንደ ህዝቡን? የምን ጥምቀት ነበር እሱ? የምን ጥምቀት ነበረ ዮሐንስ ጥምቀት ሲያጠምቅ የነበረው? አትጠይቀኝ፣ አብራራልኝ እስኪ። አንተ እየጠየቀኝ ነው እኮ አብራራልኝ። አንተ ወደ መፈለከው ሐሳብ አትውሰደኝ ነው ብለው ወደ ፈለከው ሐሳብ እንድትወስደኝ አልፈልግም እኔ። ኧረ እግዚኦ! የዮሐንስ ጥምቀት የምን ጥምቀት ነበረ? እዛው ማቴዎስ 3 ላይ ያለ ሐሳብ ነው አይደል? ስለምን ነበር ንገረኝ፣ አንተ አብራራልኝ። ዮሐንስ ያስጠመቀው በምን ጥምቀት ነው? እኔ ሳብራራ ስለማይመች ደስ ስለማይልህ ሲምፕል ያንተን ልስማ ብዬ ነው። አሁን የዮሐንስ ጥምቀት የምን ጥምቀት ነበር አልኩ። ራስህ ስለጠቀስከው አይደል? አንተ ነው የጠቀስከው። ዮሐንስ የጌታ መንግስት ቀርባለችና ንስሐ ግቡ እያለ አጥምቋል። ያጠመቀው የምን ጥምቀት ነው? ጥምቀቱ የማዘጋጀት ጥምቀት ነው። ስለዚህ የንስሐ ጥምቀት ነው አይደል? ጥሩ። እኔና አንተ ደግሞ እያወራን ያለ ነው የንስሐ ጥምቀት አይደለም አይደል? ስለ ንስሐ ጥምቀት አይደለም። ስለምን ጥምቀት ነው የምናወራው? አሁን እናንተ እያወራን የነበረው ስለምንድን ነው? የኃጢአት ስርየት ስለምታሰጠዋ ስለ አንዲቷ ጥምቀት ነው የምናወራው አይደል? ይሄ በመጽሐፍ አንዲት ጥምቀት ብሎ ስለተባለችው ማለት ነው እኮ። የኃጢአት ስርየት ጥምቀት ነው የሚለውን ምን ላይ ነው ያለው? እሱን አብራራልኝ። ቆይ አሁን አየህ፣ መጀመሪያ እዚህም ፓራዳይም ሺፍት እንዳናደርግ ደግሞ ይሄ 10 ቦታ እንዳንረግጥ። ስለዚህ ጥምቀት የተሰጠው ከጌታ ትንሣኤ በኋላ ነው ወይስ በፊት ነው? ኢየሱስማ ሳይሞት በፊት ነው ስለ ጥምቀት ያስተማረው። ስለ ጥምቀት ያስተማረው ላልኩም ባይዞ እኔ ስለ ጥምቀት ያስተማረው ሳይሆን ጥምቀት ሐዋርያቶቹ ማጥመቅ የጀመሩትን ነው የምትለኝ? ጥምቀት የተሰጠው ጌታ ለምሳሌ ያመነ የጠመቀ ይድናል ያለው ከሞቱ በፊት ነው ወይስ በኋላ ነው? ከመሞቱ በፊት። ኧረ ተው እንዴ! ከመሞቱ በፊት አይደለም የኢየሱስ ክርስቶስ ማቴዎስ ወንጌል የተጻፈው ኢየሱስ ክርስቶስ ከሞተ በኋላ ነው እንዴ? አራቱ ወንጌላት የተጻፈው መቼ ነው? አራቱ ወንጌላት የተጻፉት መቼ ነው? እስቲ ንገረኝ። ከመሞቱ በፊት ነው የተጻፉት እንዴ? አራቱ ወንጌላት ኢየሱስ ክርስቶስ በምድር ላይ ያለ ያስተማራቸውን አይደለም የተጻፈው? ከመሞቱ በፊት ነው የተጻፉት? እሱን አይደለም ማለት ኢየሱስ ያስተማረው ትምህርት በምድር ላይ ያለ ያስተማረው ትምህርት ነው አይደለም የተጻፈው ወንጌላት? በጣም ቀላል ጥያቄ ነው። አትሳቅ፣ ችግር የለውም። ስለሳቅ እዚህ ጋር ምንም መልክ እኮ አይሰራም እኮ። እኔ ከሆንም አላልኩም ወንድማችን፣ መልስ ስጣ። እኔ አሁን አንተ መምህር ነህ፣ እኔ አላወቅኩም። አንተ የተሻለ መምህር ተብለሃል። መሳቅ እኮ አይጠበቅብህም። ባይዘዌ ኧረ በኢየሱስ ስም ድፍረትህ እኮ ነው የሚያስቀኝ። እኔ ባይዘዌ ምክንያቱም ድፍረትህ ላይክ መጽሐፍ ቅዱስን ሙሉ የጠነቀቅ የነገረ መለኮት ሊቅ ነው አክት የምታደርግበት ድፍረት ማለት ነው። ሲነግሩ አንዱን ለመቀበል ዝግጁ አይደለህም፣ አንዱን ለመቀበል ፈቃደኛ አይደለም። እሺ እኔ ጥያቄ ልጠይቅህ። ጥያቄ ኢየሱስ ክርስቶስ ስለ ጥምቀት ሲያወራ በምድር ላይ ነበረ? የኢየሱስ ትምህርት ነው አይደለም? በምድር ላይ አልነበረም እኮ አልኩህ። እንዴ አሁን አይደለም ያስተማረው በምድር ላይ ያለ ነው የተጻፈው አይደለም? ይሄን ብቻ መልስልኝ። ቆይ አንዴ የጠየቅኩት ጥያቄ ምን ነበር? እቺ ብቻ መልስልኝ መምህር። ኢየሱስ አንዴ ስማኝ፣ አጥምቁ በአብ በወልድ በመንፈስ ቅዱስ አጥምቁ ያለው መጽሐፍ ቅዱስ ክፍል በምድር ላይ ያለ ሳይሞት ነው ያስተማረው አይደለም? ይሄን ብቻ መልስ። እኔ የጠየቅኩን ጥያቄ መልሰህ እኔ የጠየቅከኝ ነው። ይኸው እኮ እቺ መልስልኝ አንተ መምህር ወንድማችን። እኔ መልስላለሁ የፈለግከውን ጥያቄ ማለት ነው እኮ መልሳት። እቺ በቃ ሌላውን ተው፣ ሌላ ማብራሪያ ሲሆን እቺ መልስልኝ። ለእኔ ጥያቄ ሆናብኛለች። ብራዘር ታስተምራኝ ነው እንደምትፈልገው አንተ። የጠየቅኩን ጥያቄ እኔ የጠየቅኩህ መጀመሪያ የጠየቅኩን ጥያቄ ምን ነበር? አስታውሰኝ። አትመልስልኝ ግን አስታውሰኝ። ምን ነበር የጠየቅኩህ አንተ? ስለ ጥምቀት ምን ጠየቅኩህ? ኧረ መምህር እንደማመጥ ምን ጠየቅኩህ? ስለ ጥምቀት ምን ጠየቅኩህ እኔ? እሺ ጥሩ። ስለ ኃጢአት ስርየት ስለምታስገኘው ጥምቀት ነው እያነሳን የነበረው። ጥምቀት የተሰጠው ከጌታ ሞት በፊት ነው ወይስ በኋላ ብዬ ጠየቅኩህ? አዎ። ስለዚህ ከጌታ ሞት በፊት ነው የተሰጠው። አዎ። ማስረጃማ ኢየሱስ ክርስቶስ በምድር ላይ ያስተማረው ትምህርት ነው ሳይሞት። ኢየሱስ ክርስቶስ መቼ ነው ያስተማረው? ከሞቱ በኋላ አላስተማረም? ከሞቱ በኋላ በሶስተኛው ቀን ከተነሳ በኋላ ያስተማረው ትምህርት አለ። ግን ለሐዋርያቶቹ ነው ራሱን ያሳየው እንጂ ለሕዝብ አላሳየም። ራሱን አስተምሯል አላስተማረም? ሕዝብ አላስተማረም። ለሐዋርያቶቹ ነው ራሱን የገለጠው እኮ። አሁን አስተምሯል አላስተማረም ያልኩህ ለማን ነው የገለጠው? ለሐዋርያቶቹም አስተምሯል። ሐዋርያት ሥራን ሄደህ እኮ ማንበብ ትችላለህ። ጥሩ። ሐዋርያት ሥራን ይጀምሯል እኮ። ጥሩ። ስለዚህ አሁን መልስልኝ እንጂ ጥያቄን ወደ ሌላ ሳትሄድ። ምን ነበር ጥያቄ? የጠየኩህ ኢየሱስ ክርስቶስ በምድር ላይ እያለ ነው ስለ ጥምቀት ያስተማረው ወይስ ከትንሣኤ በኋላ ነው? በምድር ላይ እያለ ነው ከትንሣኤ በኋላ? በምድር ላይ አልነበረም እንደ ከትንሣኤ በኋላ? ከትንሣኤ በፊት ከመሞቱ በፊት ነው ወይስ ከትንሣኤ በኋላ ነው? እሺ ቋንቋ ልሂድልህ። እኔ ጠየቅኩህን ጥያቄ አንተ ነው የጠየቀኝ ነው ማለት ነው።
እንዴ መልስልኝ እንጂ እኔ ጠየቅኩን ጠይቅ ነው የጠየቀኝ እኮ መልስልኝ። እኔ ጥያቄ ስለሆነብኝ ነው። እሺ ሰው አታውቀውም አንተ? አዎ አላውቀውም። እኔማ ምድር ላይ ያለ ነው ብዬ እኮ ነግሬሃለሁ። የአንተን መልስ ስለምፈልግ ነው። ሳይሞት በፊት ነው ያስተማረው ብዬ ስለማምን ነው እኮ። ስለዚህ ሳይሞት በፊት ነው የሚለውን ማስረጃ ስጠኝ ያልኩ እኮ ነው። ደግሞ ኢየሱስ ክርስቶስ ያስተማረውን ትምህርት መመልከት ትችላለህ እኮ። ይኸው ቆይ አንዴ እናንብበዋ፣ መጽሐፉን አውጣው። አንዴ ቆይ መጽሐፍ ቅዱስ እናውጣ። አንዴ ሚዩት አነ ቅዱስ ሚዩት አድርገው እስቲ። በስመ አብ ወልድ። ለምን ሚዩት ታደርገኛለህ? አትፍራ እንጂ መምህር። በኢየሱስ ስም አንተ በስመ አብ። እውቀት እኮ ያስጨንቃል። አንተ የአብ ልጅ ተረጋጋ። በመጀመሪያ ረጋ ብለህ ተረጋግተህ አዳምጥ። መልስም ጥያቄ የሚገኘው ለጥያቄ መልስ የሚገኘው ከመረጋጋት ነው። እሺ ይኸው ተረጋግቻለሁ፣ መምህር ተረጋግቻለሁ። አትገስጸኝ ብቻ። እኔ ወንድምህ ነኝ። ሚዩት ይንገርህ፣ ለጥያቄ መልስ ይስጥ። ቀስ በል። አዎ በቃ ተባረክ። ግን በቃ እንደዛ አደረግ። በቃ ቢያንስ እሱ ሲገባ በእኛ ልክ ሄደህ ከክብር እንድንል ስለማንጠብቅ እንደዛ አይደለም ወይ? ተሞ ፖዞ ሆነ ጨራሽ አይደለም። ይኸውልህ መምህር አከብርሃለሁ። እኔ ይኸው መጽሐፍ ቅዱስ እንዳነብልህ ነው። አረ መምህር አይደለም እኔን ማወራ እና እኔ ጋር እንደምትገባው እኔ ጋር እንደምታቋርጠው እሱን እንድታቋርጠው አልፈቅድልም። ከዚህ በኋላ ማንም እባካችሁ በክብር አውራ። ጥያቄ ይመለስላል። ግን እሱ ሲያወራ በመሀል አትግባበት በእናትህ። ተሞ ካለ ድምፅህን አሰማና ብሬ ይቀጥል። መምህር ብሬ። እሺ ቅዱስዬ አለውኝ። እኔ ግራ ገብቶኝ እኮ ነው። እግዚአብሔር የተማረ ልጅ የለውም። ሁላችንም በእግዚአብሔር ፊት ልጆች ነን። እሺ መሀይሙ የእግዚአብሔር ልጅ ሚዩት አድርግ አንድ ጊዜ። መሀይሙ የእግዚአብሔር ልጅ ሚዩት አድርግ። እሺ ተሳዳቢው የእግዚአብሔር ልጅ ና ብሬ አለ። ማርቆስ ወንጌል ምዕራፍ 16 በቃሽ መምህር፣ ይህ ነገር ቆይ ተረጋጋ አንድ ጊዜ እባክህ ተረጋጋ። ያው ሚዩት አድርጌ ቆይ አንድ ጊዜ። እሺ መምህር ሀሳቡ ላይ ብቻ ሄድበት፣ ከዛ በኋላ ለእሱ ድል ሰጠዋል። እሺ ተሜ አንዴ መጣ። አቦ ሸዋ ግን ታምራለች። ልታስበላኝ። እኔ እንደዚህ በጣም ጥሩ ሰው አይቼ አላውቅም። መድኃኒዓለምን የአብ ልጅ ትክክለኛ ስም ማን ነው? የአብ ልጅ ነው። የአብ ስራ ነው ስም። ያቡዬ ምን አለ መሰለህ፣ የመጀመሪያው ነገር ኤርፎን አድርገህ ነው እያወራ ነው ያለው ወይ? አይደለም። ቮይስ በጣም ነው የሚጮኸው። እኔ ይኸውልህ፣ ይሄ አንተ አሁን የተረጋጋ ሰው ልትሆን ትችላለህ። እኔ ደግሞ ሳወራ ባህሪያችን ነው። ጮክ ብዬ ላወራ እችላለሁ። በዛ ጀጅ አታርጉኝ። እኔ ባህሪዬ አሁን ሳወራ ጮክ ብዬ ላወራ እችላለሁ። ቀስ ብዬ ይሄ ፍጥረቴ ነው። እኔ ስፈጠር እንደዛ ነኝ። አንድ ነገር ሳስረዳ በእንደዚህ አይነት መልክ ነው ማስረዳው ሰውን እና በዚህ ጀጅ ማድረግ አይለብህም። እግዚአብሔር የፈጠረኝ ፍጥረት ነው። ሳወራ በቃ እንደዚህ ነው ማወራ። አንዳንዱ ቀስ ብሎ የሚያወራ ሰው አለ። እግዚአብሔር ይመስገን ስለሱ። መልካም አንተ ቀስ ብለህ ይሆናል የምታወራው። እኔ ደግሞ ሳወራ እንደዚህ ነው ማወራው። የተፈጠርኩበት አፈጣጠር ነው። በዚህ ጀጅ አታርጉኝ። መልካም። ወደ መምህር ከመሄዳችን በፊት እኔ ጥያቄ እኔና መምህር ግን የጀመርናት ጥያቄ ነበረች። ማርቆስ ወንጌል ምዕራፍ 16 ላይ ያለችዋን ቃል እናወራ። እዛው ላይ ልቀጥል ነው አንድ ጊዜ ተሜ ዮሐንስ ኧረ እባክህ ልቀጥል ነው። እኔ ወደዛው መምህር ሲመጣ ትቀጥላላችሁ። እስከዛ ግን ሀሳቡ ላይ ልቀጥል ስለሆነ ነው። ረዥም ሰዓት ቁጭ ቤት ሳዳምጥ የነበረው ጥምቀት የጀመረው ዮሐንስ ጋር ነው። ከማን ጀመረ? ኢየሱስ ራሱ ተጠምቋል የሚል ሀሳብ አንስተሃል እና ጥምቀት የጀመረው ወይም ደግሞ መጠመቅ የጀመረ ነው ዮሐንስ ለምን ነበር ሲያጠምቅ የነበር? ወንድሜ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ ምን እንደሚለው የንስሐ የዝግጅት ጥምቀት ነው። እሺ ምን አለ ዮሐንስ? ምን አለ? እኔ ለንስሐ ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ምን ይላችኋል አለ? ያጠምቃችኋል። መልካም። በአዲስ ኪዳን ሳይጠመቅ የዳነ ሰው አለ ወይ ብዬ ስነግርህ ሲጠይቅህ አዎ አለ አልከው። ማን ብሎ ሲጠይቅህ ከኢየሱስ ክርስቶስ ጎን የተሰቀለው እሱ ሳይጠመቅ ነው የዳነው። ያ ማለት ከትንሣኤ በፊት ወይስ ከትንሣኤ በኋላ ነው ብሎ ሲጠይቅህ
ምን ብለህ መለስክለት? እሺ ንገረኝ። የመለስኩለት ምን ብለህ መለስክለት? መልሱን ነው ማወቅ የፈለኩት። ኢየሱስ ክርስቶስ ጥያቄ እኮ አያስፈልገውም። ገና እየሞተ እኮ ነው። ገና አልሞተም እኮ እያወራ መስቀል ላይ ሆኖ እያወራ ነው እኮ ጌታ። መልካም። ስለዚህ ከእርገቱ በኋላ ነው ከእርገቱ በፊት ነው ያ ሰው የተሰቀለው? ተሜ ወሬ እንትን እኮ ነው፣ ነገር ማራዘም ነው ይሄ። ኢየሱስ ክርስቶስ ገና አልሞተም። መስቀል ላይ ተሰቅለዋል ሁለቱም፣ ወንበዴውም ኢየሱስም ተሰቅለዋል። ከእርገቱ በኋላ የነበረ ነው በፊት የነበረ ነው? ያ ሰው የዳነበትን ነው። አጠር ያለ መልስ ነው የፈለኩት። እየነገርኩ ኢየሱስ ሳይሞት እኮ ገና አይነሳም። ከ3 ቀን በኋላ ነው ትንሣኤው የነበረው እኮ ተምዬ። እርገቱ የጀመረው መች ላይ ነው? ምኑ? የክርስቶስ ኢየሱስ እርገት የጀመረው መች ላይ ነው? ምኑ ነው ያልከኝ? ማረጉ የጀመረው መች ላይ ነው? ከእርገት በፊት ከእርገት በኋላ ብዬ ነው የጠየቅኩ። እሱ ኢየሱስ በ3ኛው ቀን ሞትን ድል አድርጎ ተነሳ። ከዛ ሐዋርያቶችንም ራሱን ገልጦላቸው ብዙ አስተምሯቸዋል። መልካም። ስለዚህ አዲስ ኪዳን የሚጀምረው ከሐዋርያ ስራ ጀምሮ ነው ማለት ነው አይደል? የኛ ኑሮ የሚጀምረው እንደዛ ነው የምታምነው አንተ? አዲስ ኪዳን ከምን እንደሚጀምረው ወንድሜ? አይደለም እንደዛ ነው። አይ አንተን እምነት ነው የምጠይቅህ። ኢየሱስ ክርስቶስ ይሄ ፕሮቴስታንት አስተምሮ ነው ባይዘው የፕሮቴስታንት አስተምሮ እንደሆነ ታውቃለህ? ይሄ ለኔ ወዳጄ አዳምጠኝ። የፕሮቴስታንት አስተምሮ ነው ይሄ። የአዲስ ኪዳን አንተ ተሜ ህይወታችን የሚጀምረው ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው። ከዛ በፊት ኢየሱስ ሲያስተምር የነበረው ህይወት የብሉይ ኪዳን ዘመን ነው ብለህ ነው የምታምነው? ስለ ጥምቀት ነው እያወራን ያለነው አይደለም? የምታምነው አዲስ ኪዳን የጀመረው እኮ አልከኝ። አዲስ ኪዳን የጀመረው ኢየሱስ ክርስቶስ ካረገ በኋላ ነው አልከኝ እኮ። ይደዛ ቁጭ ብለህ ብቻ አንጮ ምንድን ምንጫጫው? ስለ ጥምቀት ነው እያወራን ያለነው። የዮሐንስ ጥምቀት ምን ላይ እንደሆነ ነው እያወራሁት ያለሁት። ምኑን ከምኑ ነው የምትቀላቅለው? እሺ ምትኩ ገስት ላክ። ፕሮቴስታንት እኮ እንዳትልክ፣ የአብ ልጅ የምትባለው ልጅ እንዳትልክ ገስት። ሰላም ብያቸዋለሁ። እማራለሁ። ችግር እንዴት ነህ ምትኩ? ሁሉ ሰላም አለሁልህ። ክብሩ ይስፋ ቅዱስ ኢየሱስ። የት ቸርች ነህ ምትኩ? እኔ ትንሽ አሁን ያለሁበት ደቡብ አፍሪካ ሲሆን ቃለ ሕይወት ቤተክርስቲያን ነው ህብረት ማድረገው። አገር ቤት ሙሉ ወንጌል አሁን ሙሉ ወንጌል ያዘዘችውን ያወጀችውን ጾም ጸሎት ቃለ ሕይወት ሳውዝ አፍሪካ ያለችው ቃለ ሕይወት ትፈጽመዋለች። እዚህ ጋር ታውቃለህ፣ እንደ አገር ቤት እንትን አናደርገው ግል ቢሆንም ታደርጓለች። አትቃወም። አይ እሱማ የመቃወም ማንም መብት የለውም። ማንም ቤተ እምነት መቃወም መብት የለውም። አንድ ቤተ እምነት ጾም ካወጀ አወጀ ነው። አሁን አንተ እየጾምክ ነው? እጾም አዎ እጾማለሁ። ቀረን ደግሞ ጾሜን ኢየሱስ ክርስቶስ ስለ ሁሉንም ነገር የጨረሰውን ጾም እኔ እሱ ጾሞልኝ እሱ ተገርፎልኝ ጾሜ ሁሉን ነገር እሱ ተሻክፎልኝ እሱ 30 ለምን ጾማለህ ነው ቀንና አቤት አባት ኢየሱስ ስለ ጾመልህ አንተ ለምን ትጾማለህ? እሱ ተገርፎልሃልና ለምንድን ነው የሚቸገረው? ለምን ነው የምራበው ነው ሐሳቡ? አምፍሪ ከእንግዲህ በቃ ለምን እሱ ዕዳዬን ከፍሎልኛል። ስለዚህ አትጾምም ነው። ስለዚህ አሁን እሱን አትጾምም ነው መብት ነው። እጾማለሁ። መልካም። አሁን ጾም ትጾማለህ? አሁን እኔ አዎ እንደውም ለምሳሌ ቅርታ አድርግልኝና እንደናንተ በዓመት አንዴ አንጾም። በተለይ ወንጌል አማኞች ተብሎ አለን እንጾማለን። እንደውም በተለይ አንዳንድ ጊዜ አሁን እዚህ ጋር በጣም በስራ ላይ ቢዚ ስለምንሆን እንጂ አንዴ ከሱ ጋር ላወራ ፕሊዝ። ካልሆነ አውርዱ። አይ በዓመት አንዴ የሚባል ጾም የለም። ሳንጠጣ ነው የምንጾመው። እየበላን እየጠጣን አስተካክል። እሺ አርም ንግግርን አርም። ታሙ የሞታታሩኛ እንጨርስ። እሺ አንድ ጊዜ ዮርዲ ይጨርስ ብዬ ነው ዮርዲ። እሱ ያው በነገራችን ላይ ምትኩዬ ሰዎች ላይ ታገስ ይችላል። ታማይ ልጅራስ። እሺ ጨርስ።
እኮ ይቅርታ እያልኩ ነበረ ቅድም አወራሁት፣ ግን እሷ ዘማሪት በነገራችን ጭራስ በቃ ቶሎ በል በእናትህ ጨርስ። እሺ ስለዚህ እንደናንተ ለምሳሌ ይቅርታ ብዬ ነበረ። እንደናንተ አንዳንድ ጊዜ በአመት ጾም ምናምን አንልም። እኛ ብዙውን ጊዜ በጾም ነው የምናሳልፈው። ታውቃለህ። አሁን እኛ ቤት ወጥተህ ይህንን ጥያቄ መጠየቅ ራሱ ከባድ ነው። ተሙዬ ይቅርብ። እሺ መልካም። በአመት አንድ ቀን አንጾምም። እኛ መጾም ባለብን ልክ ቤተክርስቲያን በሰጠችን ቀኖና መሰረት እንጾማለን። እኛ ኦርቶዶክሳውያን በአመት አንዴ ወይም በአመት 30 ደቂቃ በአመት እንደዚህ ተብሎ የሚባል ጾም የለም። አሁን ሙሉ ወንጌል ያወጀችውን ጾም ትጾማለህ? አዎ ለምሳሌ በቤተክርስቲያኒቷ ስር ቁጭ ብዬ ስለመማር ስለሚሆን እሷ ጾም ካለችን ጾማለሁ፣ ችግር የለብኝም። በጣም ጥሩ። ስለዚህ የአሁኑ ጾም ምንም በተመለከተ ነው ጾም የታወጀው? የተኛው ጾም ነው? ለምሳሌ ግን ብዙም ሙሉ ወንጌል ያወጀችው ጾም ወይ በመድኃኒዓለም ምንድን ነው የምታደርገኝ? አማርኛ እያወራሁ ችግር የለም አትናደድ። አሁን ሙሉ ወንጌል የምትጾም አልሰሞትም ግን አልሰማህም? ብዙ ታውቃለህ፣ እኛ በሰው ሀገር ላይ ያለን ሰዎች ብዙ ምንትን ነው። ስለዚህ ሌላ ጥያቄ አለፍ ብለህ ብትጠይቀኝ ስጉድ። እሺ ሙሉ ወንጌል ነው አይደል? አዎ አባቴ። እሺ ሙሉ ወንጌል ከሆንክ ይመለከታል። የተሰጠው መግለጫ ምንድን ነው? በሀገር ውስጥም ከሀገር ውጭም ላላችሁ በጠቅላላ ይህ የግዴታ ጾም ነው ተብሎ ለ30 ቀን እንድትጾሙ ሙሉ ወንጌል አውጃለች። ይሄን ታውቃለህ? የድጋሚ ጠየቅኝ እኮ ችግር የለም። እሷ ቤተክርስቲያኒቷ እንደዚህ አይነት መግለጫ ካወጣችው ህብረቷ ላይ ስላለው አልቃወማትም። ልገባ ይችላለሁ፣ ጾም ዛሎ ሊቀጥል ይችላል። ስለዚህ ጾሙ ከምን የተነሳ ነው? ደግሞ እኔ ግን ጠይቀው አንድ ጥያቄ ደግሞ እዚህ ላይ ማለት ነው እና ቦሳው ተሙዬ ጋር ጨርስ፣ ከሌላ ጋር ላውራም አይደለም። እሺ በቃ ተሙዬ ጠይቅልኝ። ቸርች አይሄድም ወይ? ቸርቿ እኮ እንደ ቸርች ነው። አንዴ ከአንተ ጋር ያወጣችና እንቀጥል። እሱ ያለችበት ቸርች አልገለጸም የሚለውን ነገር ጠይቅልኝ ተሙዬ። እንዴት እነሱ ጋር ቸርችማ አይሄድም እንጂ ቸርች ብሄር ኖሮማ ሙሉ ወንጌል የሰጠችው ነው ያውቅ ነበረ። ቸርቹ ቲክታክ ነው የሱ ቸርች ሄዶ አያውቅም። ተሙዬ ከገደቡ አናልፈ። እሺ አላልፍም። እሺ ይቅርታ። ስለዚህ ለምሳሌ አንተን ኦርቶዶክስ ተሳደብ ብላ አትለኝም እኮ እና የኔ ጥያቄ ለምን እንደምትጾሙት ነው ጥያቄ። የአሁኑ ጾም የምን ጾም ነው እኮ? አሁን ለምሳሌ እናንተ ጾም ብዙ ጊዜ ኦርቶዶክስ ጓደኞች አሉ። ከጾሙም በኋላ ከሰዓት በኋላ ልክ ዋቂዳ ወደ ጭቃ ጋር ነው። የምሬን ነው የምልህ። እኔ ብዙ ምን ሆነ አልወዳጅ። ቆይ እስቲ ቆይ አንድ ጊዜ ቆይ። እኔ ስጠይቅ ስም ማን ነው ስለ ጫማ ቁጥር እኮ 44 ቁጥር ነው ለምን ትለኛለህ? እኔ እየጠየቅኩ ያለሁት ለምንድን ነው እግር የሚል ቃል የምታወራው? እኔ መጠይቅህን ብቻ ጥያቄ መልስ። ይቅርታ ብያለሁ። እሺ የምትጾሙት ጾም ምንም በተመለከተ ነው? በአሁኑ ነው የኔ ጥያቄ። ቅድም እኮ ጨርሰን ነበረ ተሙዬ፣ ግን አልሰማዋትም። እንደዚህ አይነት መግለጫ ካወጣችው ችግር የለም ተካፋዩ ነኝ ምናምን ብዬ እኮ። ተካፋዩ ከሆንክ በምን ጉዳይ ነው የምትጾመው? ምን ገብቶ ነው የምትጾመው? ተካፋዩ ነው የምትለው? መግለጫውን አይቼ ነው። ለምሳሌ ምን ሆኑ ቅርታ እዛ ጋ አንተ አትጾሙ ነው እኛ ኦርቶዶክስ ብቻ እንጾም ነው ወይስ የምትለው? እስኪ ጥያቄው ምትኩ የሌላ ጊዜ ና። እሺ እወድሃለሁ። ቻው። እሺ አመሰግናለሁ። ቴንክ ኦኬ። አይነከርከው ቢያንስ እንኳን ማወቅ ነበር። አደከመኝ እንዴ እኮ ቢያንስ አስረዶ ይገባው ነበር እኮ ለምን እንደሚጾም ብነግረው። እኛ አሁን የምንጾመው ኢየሱስን ጾምን ነው የምንጾመው። እነሱ ግን ምንም የእሱን ብታስረዳው ራሱ ማለት ነው። ለምን ቅድም እኮ አንተ ሙድ ያስከብኝ እንጂ የሳቅሁት ዝም ብዬ አይደለም። እና ብታስረዳው ለምን እንደሆነ
ወይ ጾማል ወይ ጾም አልናገርም። አንተ በታች በኮመንት እንትን ልጥል ጾሙ ምን እንደሆነ ይታወቃል። ጭረስ ጭረስ ይለኛል። እሺ የአብ ልጅ አላስገባም። በዚህ አጋጣሚ የሚያወራ ከሆነና ተሙዬ ብሬክ አለ በስርዓት የሚያወራ ከሆነ የሚያቋርጠው ከሆነ አስገባውና ይመር የምር ይመር ካልሆነም አያደርቀንም። ቀስ ብሎ የሚያወራ ከሆነ ነው እኮ። ኧረ እኔ ቀስ ብዬ አወራለሁ። ተሙ ለምንድን ነው አንተ ግን ለምን ስትመሰክሩ በፍቅርና በፍርሃት ይሁኑ ይላል አይደል እንደ መጽሐፍ ቅዱስ? ለምንድን ነው ሰዎችን የምታስቀይመው? ምን ላይ ነው የሚለው? ምኑ የያዕቆብ መልእክት መሰክሩ በፍርሃትና በምንድን ነው? በፍርሃትና በየዋህነት ይሁን ይላል። ስለ ክርስቶስ ስትመሰክሩ አሁን እንደዛ ነው የሚለው። አይ መጀመሪያ በምን ነበር ያልከው? በፍርሃትና በየዋህነት። አሁን ነው ያስተካከልኩት። ላንብብልህ። እሱ አይደለም እኮ ይኑርህ ነው ቃሉን ማወቅ ሳይሆን አንተ የለህም። ሰው ትራገጣለህ በጣም። አሁን መጽሐፍ ቅዱስ ኦርቶዶክስን ወክለህ እየተናገርክ ነው፣ ግን ትራገጣለህ በጣም። አሁን በደረሰበት ይመላለስ አይልም መጽሐፍ ቅዱስ። ሰው እኮ ትንሽዬ እውቀት ሊኖረው ይችላል። አንተ እውቀት ካለ ጨምርለት አይደል እንዴ? አንተ የዱርይነት ወሬ እኮ አይደለም እዚህ። መልካም፣ አሁን ወደ ውይይታችን እንሄዳለን። ጥያቄ እዛው ጥምቀት ላይ ከሆነ ጥምቀት ኢየሱስ ክርስቶስ የተጠመቀው ጥምቀት ወይም ዮሐንስ ሲያጠምቅ የነበረው ጥምቀት የምን ጥምቀት ነበረ? ወደ መልሱ ብቻ ሄድልኝ ቀስ ብለህ። ያብ ምናልባት እንትና ያልሆነ የሆነ እየሰማ አይደለም ማለት ነው። ሲመለስ ሚውት ያልቃል። ግን ተሙዬ አንድ ነገር ብቻ ልናገር። ሲያወራ ያወራ፣ ግን በመሀል ገብቶ እንዳያቋርጣችሁ እናንተ ታጋሽ ሆናችሁ። ቅዱስዬ ትክክል ነህ አንተ እኮ። እኔ ሀሳባችን ከመንገድ ላይ ወጣ ሲል ነው እኔ ማስቆመው እንጂ ምንም አታስቆመው። እስክሪብቶን ደብተር ይዘህ ማስታወሻ ያዘና ከዛ በኋላ ይህን ብላል ብላ አስተካክለው እንጂ በመሀል አትግባበት ፕሊዝ። እሺ ቅዱስዬ እንደዛ አድርጎ ፕሊዝ። እሺ አሁን ስለ ጥምቀቱ እንተወውና ተምዬ ስለ ጾም እናውራ እስኪ። አሁን ጾም ላይ እንግዲህ ስትጾሙ ስትጸልዩ በድብቅ ጸልዩ ይላል የእግዚአብሔር ቃል አይደል? ወዳጄ ቸርችህን ብትነግረኝ ደስ ይለኛል። አሁን አንተ ፕሮቴስታንት ከውስጥ አልወጣም፣ ባይዘው ፕሮቴስታንት ውስጥ ነው ያለው። ቅድም የጠቀስከው ጥቅስ ራሱ ቅድም ስለ አዲስ ኪዳን የፕሮቴስታንት አስተምሮ ነው፣ የኦርቶዶክስ አስተምሮ አይደለም። የኦርቶዶክስ አስተምሮ ምንድን ነው? አይደለም አንተ ቅድም የጠቀስከው አዲስ ኪዳን ከኢየሱስ ክርስቶስ ካረገ በኋላ ነው የጀመረው የሚለው የኦርቶዶክስ አስተምሮ አይደለም። እኔ ዘንድሮ ነው ከምኑ እንደምትቀላቅልብኝ ይቅርታ አድርግልኝ። ያብቃል። ጥያቄህን ብቻ ጠይቀህ መልስ ካገኘ መልስህን ይዘህ መውጣት። እዚህም እዛም አትርገጥ። ረጋ ብለህ ተረጋግተህ መልስህን ብቻ የጥያቄህን መልስ ብቻ ይዘህ መውጣት ነው ያለብህ። ይኸውልሽ አነባለሁ። እኔ ዝም ብዬ የሰው ሀሳብ አልቀበልም። አንዴ ስለ ሃይማኖት፣ አንዴ ስለ ጥምቀት ድብልቅልቅ ብሎብሃል። የሆነ የመረጋጋት ነገር አይታይብህም በነገራችን ላይ። እሺ አንቺ እንዳልሽ ይሁን። እሺ አንቺ ምን አውቀሽ ነው አሁን? እስቲ ዘማሪት ምንድን ነው የምታውቂው? እስቲ አስረጅን። እኔ በአንተ ልክ ማስረዳት የለብኝም እኮ። ረዛ ይውጣ በእናትሽ። በቃ ተይው። እዛ በመድኃኒዓለም እንዳትልክ በመድኃኒዓለም ገባው። ጠጅ ቤት ነበርክ። በመድኃኒዓለም እንዳትልክ ገዝት እምመክር ምክር ይህን ብቻ ነው። በመድኃኒዓለም ገዝት እንዳትልክ። እሺ መልካም ደረጀ፣ ሰላም ብያለሁ። ሰላም እግዚአብሔር ይመስገን። የት ቸርች ነህ ደርዬ? እኔ ሙሉ ወንጌል ነኝ። ሙሉ ወንጌል መልካም። ሙሉ ወንጌል አሁን ያወጀችውን ጾምን ታውቀዋለህ? ጾሙ ምን ነበረ? ቸርች ያወጀችው ጾም ነው እንድንጾም። ስለምን ነበር ጾሙ?
ጾሙ ስለምን ነበር ማለት ምን ያደርግልሃል አንተ? ማለት ይሄ ምን ያደርግልሃል? እኛ የምንጾመው ጾም ለአንተ ምን ያደርግልሃል? ማለት የፈለከው ጥያቄ ለምንድን ነው? ያንን የፈለክበት ምክንያት? እሺ መልካም። ስለምን ነበር የምትጾመው ወዳጄ? አሁን ሙሉ ወንጌል ያወጀችው ጾም የምን ጾም ነው? ቤተክርስቲያን ባይዞ መጽሐፍ ቅዱሳዊ የሆነ ነገር ነው ማውራት ያለብን አይደል? ተሜ ስናወራ መጽሐፍ ቅዱሳዊ የሆነ ነገር ነው። አንድ እሺ፣ እያየን እንጨምራለን የሚል ሃይማኖትህን እዛ ጥግ ጥግ ታስቀምጣለህ። አይ እንደዛ አይባልም ተሜ። እያየን እንጨምራለን ከሚለው አስተሳሰብ ትወጣና መልስ ካለ አግባቡ መልስ እንድትመልስልኝ ነው። እኔ አሁን ለምሳሌ ያክል ተመስገን የምን ጾም ነው የምትጾመው ካልከኝ የአብይ ጾም ነው የምጾመው ወይም የኢየሱስ ክርስቶስን ጾም ነው የምጾመው። ኦርቶዶክሳዊ ነው። ልክ እንደዚህ እንደምመልስ እንደሁሉ አንተ ሙሉ ወንጌል 1 ወር የጾም ጸሎት ጊዜ አውጃለች። የምን ጾም ነው የምትጾመው ነው ጥያቄ ጠየቁ። ቤተክርስቲያን ያወጀችውን ጾም እጾማለሁ። ይሄ ማለት እኮ የምን ጾም ነው ጾሙ? ተቤ ጠየቅ አይደል? ከጠየቅ ዝም በላ። ይኸውልህ ቤተክርስቲያን ልክ መጽሐፍ ቅዱስ እንደሚያዘው በሚያስፈልግበት ሰዓት ላይ የምታውጃቸው ጾሞች አሉ። ስለ ሀገር ልንጾም እንችላለን። ርዕስ አለው። የምንጾምበት ርዕስ አለው። ከርዕሱ በኋላ ደግሞ ከጾሙ በኋላ ደግሞ ከእግዚአብሔር የምንሰማ ውጤት አለ። ገብተዋል? ስለዚህ ቤተክርስቲያን በምታውጅ ሰዓት እንጾማለን። አንዱ ይሄ ነው። ቤተክርስቲያን ስታውጅ እንጾማለን። አንድ በል። ሁለተኛ ከቤተክርስቲያን ውጪ ደግሞ ብቻዬን በራሴ እንደ አንድ የወንጌል አማኝ ከእግዚአብሔር ጋር ርዕስ ሲኖረኝ የምፈልግበት አቅም ለማግኘት ሊሆን ይችላል። እግዚአብሔር ጸጋውን እንዲያበዛልኝ ሊሆን ይችላል። ለወር ልጹም፣ ለ2 ወር ልጹም፣ ለሳምንት ልጹም እጾማለሁ። ገብተዋል? ይሄ መጽሐፍ ቅዱሳዊ ነው። ምክንያቱም ጹሙ ጸልዩ የሚል አለ መጽሐፍ ቅዱስ ላይ። ገብተዋል? ያንን አደርጋለሁ። አሁን ይሄና ሙሉ ወንጌል ያወጀችው አዋጅ፣ የጾም አዋጅ ለአንተ ምንም አይጠቅምህም። ግን እኔ አንድ ጥያቄ ልጠይቅህ ነው የገባሁት አንተን። በቃ አመሰግናለሁ። አዳመጥኩ አልጸጥ ብዬ እስክጨርስ ድረስ እኮ ጥያቄን አዳምጠኛ። ጨረስኩኝ፣ ያንተን መለስኩና አሁን ጥያቄ ልጠይቅህ ነው። ወንድሜ አልመለስክልኝም። የምትጾሙት ጾም የምን ጾም ነው? መልስልኝ። ቤተክርስቲያን ያወጀችውን ጾም ርዕስ ሰጥታለች። ቤተክርስቲያን ያወጀችው ምንድን ነው ርዕስ? ሰምተሃል አይደል? እንዲያለው ሰምተሃል አይደል? ርዕሱ ምንድን ነው? ከአንተ መስማት ፈልጌ። አልሰማህም አንተ? ርዕሱን ማወቅ ፈልጌ ነው። ከምንድን ነው የምትጾሙት? ከምንድን ነው የምትጾሙት? ምንድን ነው የጾሙ ርዕስ? አልገባኝም። ርዕሱን ንገረኝ። የጾሙ ርዕስ ለአንተ ምንድን ነው የሚያደርግልህ? ተምዬ የሚያደርግልህን ነገር ንገረኝ እስኪ። መጽሐፍ ቅዱስ ለምን አናወራም? መጽሐፍ ቅዱስ ለምን አናወራም? ተሜ መጽሐፍ ቅዱስ አናወራም ማለት ከመጽሐፍ ቅዱስ ውጭ የሆኑ ነገሮችን ከምታወራ መጽሐፍ ቅዱስ ጠይቀኝ። ሙሉ ወንጌል ጾም አወጃለች አይደለ? ቅዱስ ከአንተ ጋር አይደለሁም እኮ ከአንተ ጋር አይደለሁም። እያወራን ያለ ነው ከተሜ ጋር ነው አይደል? ከቅዱስ ጋር እሱ የጠየቀ ጥያቄ እኮ እንትን ነው። ለምን ይሄ ጾም ለምንድን ነው አለና ምን አገባህ አልከው። እሺ እኔ አያገባኝም፣ ተሙም አያገባውም። ግን ታች ሙሉ ወንጌል የሆኑ ሰዎች አሉ የዛ እምነት ተከታይ የሆኑ ግን ያልገባቸው እንጹም አንጹም የሚሉና ለእነሱ ብታስረዳ ምን ችግር አለው? ለምን አንተ ገብቶኛል ስላልከ ነው። ገብቶኛል ግን እኛን ስለማይመለከተን ነው። ግን ያልገባቸው ሰዎችን ለማስረዳት ከፈለክ የእውነት ከልብ ገብቶ ከሆነ ለእነሱ ስትል ተናገር። በቃ ለምን ጾሙ እንደታወጀ በቃ እንዲጾሙ። ሰላም ተምዬ፣ እንዴት ናችሁ? ሰዎች ማለት ነው። ቅዱስ ምን ጾምበት? ሰላም ልበል። ቆይ አንዴ ደረጃ አንዴ ቆይ። ተሜን ሰላም ልበለው። ተሜን ሰላም ብያለሁ። መምህር እንዴት አለ? እግዚአብሔር ይመስገን። መልአከ ቅዱስ እያወራስ አይ ቅዱስም ሰላም ብያለሁ። አይ ዝም ብዬ ደረጀን ነው እና ምን አገባ የሚለውን ብትተወው ከቻልክ፣ ቢኮዝ የገባው ልትመልስልን ስለሆነ ከቻልክ ቅን ሆነ ብትነግረን ጥሩ ነው። ቀጥሎ ደግሞ ይሄንን አትጠይቁኝ መጽሐፍ ቅዱስ ላይ ጠይቁን ካልከን ይሄንን ያወጀችው አዋጅ መጽሐፍ ቅዱስ አይደለም ብለህ ታምናለህ ማለት ነው። ያ አዋጁ ጾሙ መጽሐፍ ቅዱስ አይደለም ብለህ ታምናለህ ማለት ነው። አይ እንደዛ አይደለም። መጽሐፍ ቅዱሳዊ ነው። እንደዛ አይደለም የማምነው።
አንተ እንዳልከው ስለዚህ አይደለም። ከሆነ ስንጠይቅ መጽሐፍ ቅዱስ ላውሩኝ ይኸውልህ አትበለ። መጽሐፍ እንደ ቅዱስ ህብረት ነው ማለት ነው የጠየቅን። ቆይ አሁን ለምን አታዳምጠኝም ብራዘር እሺ ጥያቄ መላኩ? ይኸውልህ እንደ ልድገምልህና ህብረት ሚውት ላድርግ አንዴ። የቅዱስን ጥያቄ ልድገምልህ። የቅዱስና የተሜ ጥያቄ ለምንድን ነው የምትጾሙት? ሚውት አደረጋችሁ? አለው። እሺ ለምንድን ነው የምትጾሙት የሚል አንድ። ከዛ ደግሞ የምንቀጥለው ጥያቄ አለ። እስከ ስንት ሰዓት ነው? ከምንድን ነው የምትጾሙት? የሚሉትን እንጨምራለን እያየን። ለዚህ ግን ቅን ሆነ መልስልን። ለምንድን ነው የምትጾሙት? ጉዳዩ እኔ እኮ ቅድም መልሼላችኋለሁ። እየሰማችሁኝ አይደለም? እኔ አሁን እዚህ የገባሁት እናንተ ጋር የገባሁት መጽሐፍ ቅዱሳዊ የሆነ ነገር እንድናወራ ነው። ገብቶሃል? ያ ማለት ደግሞ እኔ ከቤተ ክርስቲያን ህብረት ውጪ ነኝ ማለት አይደለም። ቤተ ክርስቲያን ያወጀችውን አዋጅ ልጾም እችላለሁ። ገብቶሃል? ግን ግዴታ አይደለም። ምክንያቱም መጽሐፍ ቅዱስ ለምሳሌ በእግዚአብሔር ቃል ላይ መልስ ፕሊዝ ወንድሜ ደረጀ እና እየመለስኩ ነው። ሌላ ነገር ስለምትገባ አይ ግዴታ አይደለም ግዴታ ነው ምናምን አልጠየቅኩም። ቆይ ግዴታ ነው ግዴታ አይደለም ከቤተክርስቲያን ውጭ ነው ከቤተክርስቲያን ውስጥ ነው አልጠየቅኩም። ቆይ አንዴ ጥያቄን በደንብ ተረዳኝ። ለምን አወጀች? ለምን ትጾማለህ ነው ጥያቄው እንጂ ከቤተክርስቲያን ውጭ ነህ አለማክበር ትችላለህ ሁሉ ግዴታ ነው ወይ አልጠየቅኩም። እሱን ቀጥዬ እጠይቃለሁ። ችግር የለም። አሁን ለምን አወጀች? ለምን ትጾማለህ? ቤተክርስቲያን ካወጀች እጾማለሁ። ያንን ለምሳሌ የተሰጠውን ርዕስ ይዤ እጾማለሁ። በዛ ርዕስ ዙሪያ ላይ እግዚአብሔር ምንድነው ርዕሱ? ለምን አወጀች? ለምን አወጀች ብሎ ይጠይቃል። ጥያቄ ምንድነው ርዕሱ? ለምን አወጀች? ሶሪ ተደረብኩብኝ፣ ይቅርታ ተደረብኩብኝ። ምንድነው ርዕሱ? ለምን አወጀች? በቃ ስለ ሀገር ስላለው ሁኔታ ላይ ጸልዩ ከተባለ እንጸልያለን። ምክንያቱም ቤተክርስቲያን ያወጀችው አዋጅ ነው። ይሄ አዋጅ ማለት ደግሞ በመልካምነት ነው የምንይዘው። ለምሳሌ ጾም እንደዚህ እንጹም ህብረት ውስጥ እስካለው ድረስ ስለ ሀገር እንጸልይ፣ ስለ ምድሪቱ እንጸልይ ከተባለ ኦኬ እቀበላለሁ፣ ጾማለሁ። አንድ ይሄ ነው። ገብቷል? ግን ይሄ ማለት እኔ ለምሳሌ መጽሐፍ ቅዱስ አስገድዶኝ የማደርገው ነገር አይደለም። ከህብረት አንጻር የማደርገው እንጂ የእግዚአብሔር ቃል ይሄንን ቀን ጹም ስላለኝ አይደለም። ገብቷል? ጾሙ ጸልዩ ተብሎ ለእያንዳንዳችን ለወንጌል አማኝ መጽሐፍ ቅዱስ እንዳስቀመጠው መሰረት እንጾማለን በራሳችን ማለት ነው። ግን ኖርማሊ ፊክስ ሆኖ የተሰጠ መጽሐፍ ቅዱስ ላይ በዚች ቀን ጹም፣ በዚች ቀን አድርግ የተባለ የለም። ገብቷል? ግን እንደ ህብረት ደግሞ አደርጋለሁ። እንደ ህብረት ኖርማሊ ፖላይትሊ በመረዳት ማለት ነው ጉዳዩን በመልካምነት በመረዳት እንደ ወንጌል አማኝ እንደ ህብረት እጾማለሁ፣ እጸልያለሁ። ይሄ ማለት ቤተክርስቲያን ብቻ ስላለችኝ ሳይሆን ሳትልም ላደርግ እችላለሁ። ብቻዬን ማለት ነው በግሌ ላደርግ እችላለሁ። እሱን አይደለም የጠየቅነው። ይሄኛው ስለ ሀገር ነው ብለናል አይደል? ልክ ነኝ? የግልህን ተወው ለጊዜው። እሺ ወደ ኮንሰፕታችሁ ግባ፣ ወደ ዋናው ነገር። ስለ ሀገር ነው ብለኛል። ልክ ነኝ? ካለው ጉዳይ አንፃር ወደ ዋናው ሀሳብ ግቡ። አሁን መጽሐፍ ቅዱሳዊ ነገር እስካሁን አላየሁም። ስለ ሀገር ነው ብለኸኛል። ልክ ነኝ ወይ? ኮንፊርም እንድታደርገኝ እኮ ነው። አይሰማም እንዴ? እኔ ነው በቃ እሺ ነው። እሺ እና ወደ ሀሳብ እገባለሁ። እሺ ከምንድን ነው የምትጾመው? ከምንድን ነው የምትጾመው? እሺ ከኃጢአት ሪሊ ነው ይሄ። በጾም ወቅት ብቻ ሳይሆን ኖርማሊ በማንኛውም ሰዓት ላይ ከኃጢአት ትጾማለህ። ግን ደግሞ ፕሮግራም በተሰጠን መሰረት ለምሳሌ ዛሬ ቀኑ ሙሉ የምጾም ከሆነ ለሳምንት ከሰጠኝ ለምሳሌ ኖርማሊ እየጾምኩ እየጸለይኩ በእግዚአብሔር ፊት በተሰጠኝ ሀሳብ ዙሪያ ላይ እየጾምኩ እየጸለይኩ እቆያለሁ ማለት ነው። ከምንድን ነው የምትጾመው ነበር ጥያቄው? ከምግብ ነው። ከምግብ ትጾማለህ። ከዛ በኋላ በእግዚአብሔር ፊት ተንበርክከህ ራስን አድክመህ ከእግዚአብሔር ጋር በጸሎት የምትገናኝበት የጽሞና ጊዜ ይሆናል ማለት ነው። ስለዚህ ከእንጀራ፣ ከዳቦ፣ ከስጋ፣ ከወተት ከሁሉም ማለት ነው ኤቭሪቲንግ። ጾም እንዴት ነው? ጾም አታውቀውም እንዴ? ለምሳሌ ጠዋት ጀመርክ እንበል። ኦልሬዲ እስከ 12 ሰዓት ከሆነ የምትጾመው እስከ 12 ሰዓት ትጾማለህ። ጾምክ ማለት የራብ አድማ የምታደርግበት ሳይሆን እስከ ስንት ሰዓት ነው የምትጾሙት አላልኩም። ከምንድን ነው የምትጾሙት ነው ያልኩህ። እና ከምን እንድጾም ነው የታዘዘው? ከሁሉም ነገር እንጾማለን፣ ከምግብ ጨምሮ። ወይ ወንድሜ ማዳመጥ ትችላለህ አይደል? ስማኝ
ጾም ማለት በእግዚአብሔር ፊት የምትቆይበት አንድ ስጋን አድክመህ ምግብ ሳትበላ በጽሞና ሐሳብን ከእግዚአብሔር ጋር አድርገህ የምትቆይበት ጊዜ ነው። እየነገርኩህ እኮ ነው። ከምግብ ትጾማለህ። ከኃጢአት በጾም ሰዓት ብቻ ሳይሆን ከጾም ውጪም የምትርቅበት ጉዳይ ነው። ይሄ የምትጠየቅበት ጉዳይ አይደለም። ኦኬ። ስለዚህ እሺ ጎበዝ፣ ቴንክ ዩ። ስለዚህ ከምግብ ትጾማላችሁ፣ ከኃጢአት ብላል፣ ችግር የለም። ኃጢአትን አለመናገር ትችላለህ፣ ስለገባኝ ማለት ነው። እሱ መናገር አይጠበቅም። ከምግብ ከውሃስ ውሃ ትጠጣላችሁ መሀል ላይ? ለምን የጻል ጥያቄ ትጠይቀኛለህ ወንድሜ? ይሄን እኮ አንድ ሚዲያ ከፍቶ ከሚናገር ሰው አይጠበቅም። ውሃ ትጾማለህ? የተጠየቀው መመለስ እኮ ነው ደረጃ። ሲምፕሊ እሺ፣ በቃ እንደናንተ ማይንድ ልሁንና ውሃም አልጠጣም። እሺ፣ እንደኛማ ማይንድ አይደለም። አዋ ምን ወተትና ስጋስ ስትፈቱ ትበላላችሁ? አይ ቆይ እስኪ ሚጣ አንቺ ቆይ ረጋ በይ አቡሽ ቆይ ቀስ በል አንተም ተረጋግተህ ረጋ በይና አውሪ። ይኸውልሽ አዳምጪ። እንደ ትልቅ ሰው የምታወሩ ከሆነ እንደ ትልቅ ሰው አውሩ። ገብቶሃል? ይኸውልህ እጾማለሁ ከምግብ ስልህ ውሃ እየጠጣሁ እጾማለሁ ማለት አይደለም ብራዘር። ይኸውልህ ትንሽ ትልቅ አትባባል። ቢያንስ በእድሜ እኮ ሳይሆን እስኪ ትንሽ ትልቅ እንባባልና ከዘለፋ መልስ ስላጣን በስርዓት እናወራ። በእናታችሁ እንደዛ ነገራችን ላይ አልዘልፍም። ይኸውልህ ዘለፋ አልዘልፍም እኔ ባይዞ በቃ እሺ፣ በቃ አሁን እኔ እንኳን ልክ ያልሆነ ነገር የመሰለ ነገር ከተናገርኩኝ ላይ ስሜ ተጽፏል። ቅዱስ ብለህ ነው የምጠራኝ እንጂ በቃ እንደዛ በዛ ልክ እንሂድ በቃ። እሺ ቅዱስ ይኸውልህ ቅዱስ አንዴ አዳምጪኝ። ይኸውልህ ምግብ አልበላም ስልህ ውሃ ትጠጣለህ። አሁን ለምሳሌ ጾም አለው እያልኩ ውሃ ትጠጣለህ ብለህ ስትጠይቀኝ የሆነ ደሬ በቃ ቴንክ ዩ የመለስክልኝ ነው። አይ ከውሃ ይጾማል ብለኸኛል፣ ከውሃ ይጾማል ብለኸኛል። ቴንክ ዩ። ወተትና ስጋስ ላይክ ስትፈቱ ስንት ሰዓት ነው የምትፈቱት? ሰዓቱን በዚህ ላይ ስፈታ 12 ፊክስ የሆነ ሰዓት የለም። ለምሳሌ እኔ መድቤ ለምሳሌ እኔ ነው የምልህ። ለምሳሌ አሁን እንደ አንተ አይደለም ይሄ የታወጀው እስከ ስንት ሰዓት ነው የታወጀው? እስከ ስንት ሰዓት? አንተ ራስህን ተው። እሺ 12 ሰዓት ከሆነ ለምሳሌ አዳምጠኝ፣ ጣልቃ አትግባ። እስከ 12 ሰዓት ቆይ፣ ለምሳሌ የሚባል የለም። እስከ ስንት ሰዓት ነው 12 ሰዓት ወንድ የታወጀው? እሺ ታውጇል፣ እንደዛ ተብሎ እኔ እንደዛ ነው አመጾም ታውጇል። ይኸውልህ ቤተክርስቲያን ጾሙ ጸልዩ ነው የተባለው። አልታወጀም፣ ታውጇል። ጥያቄው አልገባህም መሰለኝ። ቆይ አንዴ አንተ ጎበዝ ስለሆንክ እስከ 12 ልትጾም ትችላለህ። መጽሐፍ ቅዱስ ላይ ካልተነገረልህ ለምሳሌ ጠዋት አንድ ሰው መጽሐፍ ቅዱስ ላይ መግባት ጥሩ እየመለስክልኝ እኮ ነው። እኔም ደግሞ እያመሰገንኩ ነው። መሀል ረጅም ለምታውቀው ወንድም። እሺ እኔም ተመችቶኛል፣ ደስ ይለኛል። እሺ ተረጋግቻለሁ። አሁን አንተ እስከ 12 ሰዓት ብለሃል። እስከ 12 ሰዓት ተብሏል። ጾሙ ጸልዩ ነው የተባለው። ይኸውልህ ሰዓት አልተነገረም። እሺ ጨርስልኝ አንተ ነው ጥያቄውን ክሊር አድርግልኛል። ሰዓት ተነግሯል አልተነገረም? እና እስከ ስንት ሰዓት ነው የተባለው? በቃ ይሄ ነው እንደ ሙሉ። ቆይ አዳምጠኝ እሺ። ይኸውልህ ስለ ሰዓት ሳይሆን በዚህ ርዕስ ዙሪያ ጸልዩ ተባለ አይደል? እኔ እስከ 12 ሰዓት ነው የምጾመው አልኩ። እሺ ስለዚህ የሰው ሰዓቱ ግን አልተነገረም ነው ባጭሩ። ገባኝ። አሁን በቃ ጾሙ ጸልዩ የሆነ ሰው ግን እስከ 4 ሰዓት ሊሆን ይችላል። እንደ አቅሙ ጾም። እናንተ ጋር እኮ እስከ 4 ሰዓት የሚጾሙ ሰዎች አሉ፣ እስከ 6 ሰዓት አሉ። ገብቶሃል? ስለዚህ ኦኬ፣ ስለዚህ ሰዓት አልተወሰነም። እኔ ኮምፔር እያደረኩ አይደለም። ኮምፔር እያደረኩ ስርዓቱ እንደዛ አይፈቅድም። አይ ኮምፔር እያደረኩ አይደለም። ቆይ ስርዓቱ እንደዛ አይፈቅድም። የኛን ተወውና ለጊዜው ደሬ እሺ እንተው መልሰልኛል። ቴንክ ዩ። ኦፕን ነው ሰዓቱ ጾሙ ነው የተባለው። ከዛ ኦፕን ነው ሰዓቱ ብለኸኛል። እኛ ጋር ኦፕን አይደለም፣ ዝግ ነው። ግን የታመሙ የወለዱ ምናምን ያ ከነሳ አባታቸው ጋር የሚጨርሱት ነው እና ከኛ ጋር ታገናኝ። አሁን የአንድ ጥያቄ ተጨማሪ አለኝ። ልክ ስትፈታ 12 ሰዓት አሁን አንተ እንደዛ ስላልከኝ ሳምበዲ ደግሞ 4 ሰዓት ሲፈታ ስጋ ወተት መብላት ይችላል፣ መጠጣት ይችላል? ይችላል። ምክንያቱም ስለዚህ ቀይ ነገር ከሙስሊሞች ጋር ይመሳሰላል። እሱን ከፈለከው ጋር አመሳስለው። ግን ይኸውልህ ማለት ነው በቃ አሁን አትንጫጩ፣ ግራና ቀኝ አትንጫጩ። አዳምጠኝ፣ ጠይቀኸኛል፣ ልመልስልህ ነው። ቅቤና ስጋ አትብሉ የሚል መጽሐፍ ቅዱስ ላይ ስለሌለ እኔ ደግሞ ሲዝኔን ከእግዚአብሔር ጋር እኔ እኮ እግዚአብሔር ባለመብላቴ ደስተኛ ሆነ እኮ አይደለም። ገብቶሃል? አንዳንዴማ አላዋቂነትን አትግለጽ። መጽሐፍ ቅዱስ ላይ የለም አልከኝ። ይኸው መጽሐፍ ቅዱስ ላይ ወንድሜ ኤሪክ፣ ቆይ አንዴ ኤሪክ የጻፈልን ላሳይ ብዬ ነው እንጂ አንተን የምትቀጥለው ኤሪክ አይደለም እያወራሁ
ይኸው ስለ ኤሪክ ምናምን ጉልበቶቼ አታወራ። በጾም መጽሐፍ ቅዱስ ደከሙ። ምን ይላል? ይህ እኮ መጽሐፍ ቅዱስ ጉልበቶቼ በጾም የዳዊት ደከሙ፣ ላይ ነው። ስጋዬም እሺ ቅቤ በማጣት ከሳ ይላል። ከሳ አለ። ስለዚህ እሺ እዚህ ጋር ዳዊት በምን መንገድ ነው የጾመው? ከዚህ ጋር ምን ያገናኘዋል ታዲያ ወንድም? ዳዊት በምን መንገድ ነው የጾመው? አለ ማለት ቅቤና ስጋ ሌሎች አትብሉ አለ ማለት ነው። የነነዌ ህዝብ እንደዛ ነበር የጾመው። ደሬ ይሰማል? እየሰማሁ በምንድን ነው የጾመው ዳዊት? እዚህ ጋር ቀጥል ፕሊዝ። በምንድን ነው የጾመው የቅዱስ ዳዊት ጾም? እዚህ ጋር በምንድን ነው የጾመው? አሁን ላይ ላለው ለደረጀ ቅቤና ስጋ ጹም ብሎሃል የሚል መልእክት አለው መጽሐፉ ክፍሉ ላይ። ደሬ አይ ቲንክ የተወሰነ ከሙስሊም ጋር ማውራት የመሰለኝ። ለምን መሰለህ እንደዛ የመሰለኝ? አንተ ራስህ መጽሐፍ ቅዱስ ላይ ቅቤ ምናምን የሚል የለም አልከኝ። እዚህ ወንድማችን ኤሪክ ቆይ አንዴ ፕሊዝ። እሺ አውራ። ኤሪክ ፖስት አደረገልህ። ከዛ ፖስት ሲያደርግልህ ግልብጥ አልክና አውቀዋለሁ። ምንም ገለበጠው? ቆይ አንዴ ስለማታውቀው እኮ ነው የለም ያልከኝ ቅድም። ወንድም እንደዚህ አይባልም። ይኸውልህ የለም አላልከኝም? ስለማታውቀው በራስህ ሌቭል አትየኛ። የለም አላልከኝም ብለኸኛል። ቅቤና ስጋ አሁንም እኮ እየነገርኩህ እኮ ነው። ዳዊትም እኮ ይሄን አለ ማለት ደረጀ ቅቤና ስጋ ጹም ብሎሃል የሚል። ቆይ አላልኩም። ደረጀ የለም መጽሐፍ ቅዱስ ላይ። ቆይ አንዴ ጠብቀኝ። ደረጀን ተውና ደረጀን ተውና እኔም አወራ። ቅድም ቅቤና ስጋ የሚል የለም መጽሐፍ ቅዱስ ላይ ብለህ ነበር። ይሄን ብላል አላልክም? እንደዛ አይደለም። አውድ የተናገርኩበት አውድ እንደዛ አይደለም። ቃሉን አውቀዋለሁ። ይኸውልህ አዳምጠኝ ብራዘር። ብላል አላልክም? ስጋ ጹም አንተ ማለት እኔ ውስጥ ያለውን ታውቃለህ ማለት ነው ብራዘር። እንደዛ ነው እኮ እያወራ ያለው። የለም ስላልከኝ ወንድማችን ሲያስቀምጥልህ አንብበው አልኩ። በቃ አሁንም እየነገርኩህ ነው። ያፈርክ ይመስለኛል። ይሄ አሁንም እየነገርኩህ ነው። አናልፈውም። አሁን ከዛ ልጠይቅ ነው ጥያቄ። ቅዱስ ዳዊት በምን ጾመ? መላኩ ቅዱስ ዳዊት በምን ጾመ? ቆይ መላኩ አቤት በለኝ እስቲ። መላኩ አቤት። እሺ ዳዊት ላይ የተጻፈው አሁን የጠቀስከው ጥቅስ፣ ቆይ ዝም በለኝ። ዳዊት ላይ አሁን የጠቀስከው ጥቅስ ቅቤና ስጋ ጾሙ የሚል አውዳ አለው ወይ? ማለት መልእክቱ ይሄንን ጾሙ የሚል አለው ወይስ ዳዊት ራሱ ያደረገውን ነገር የተናገረ? ቀላል። እሺ ዳዊት በምንድን ነው የጾመው? እሱን ንገረኝና ከዛ መልስልሃለሁ። ዳዊት እነዚህ ጾማል እኮ ቅቤና ስጋ ብሏል እኮ ይሄን ጠቅሷል። ስለዚህ የዳዊት ጾም የቅዱስ ዳዊት ጾም እኩል ይሆናል የስጋና የወተት ውጤቶችን በማስወገድ ነው የጾመው ማለት ነው። ነው አይደለም? ቆይ እስቲ ብራዘር ቆይ። እሺ ነው እሱ አሁን እንደዛ ነው። ቆይ አንድ ነገር ፐርፌክት። ስለዚህ ዳዊት ስላደረገው ደረጀ አድርገው የሚል ተጽፏል ላይ አልከኝ። ይሄ ነው ጥያቄ። ቆይ አንዴ ደረጀ። እሺ ዳዊት ስላደረገው ቆይ ደረጃ አድርገው ተብያለሁ ወይ ነው ያልከኝ አይደል? እንደዚህ ነው የጠየቀኝ። እሺ አይደል? እሺ ጥያቄ ጠይቅና ለመልስ። እኔ ደግሞ አንተ ጠይቅ። ስለዚህ ዳዊት ስላደረገው ቅዱስ ዳዊት ስላደረገው ጾም በቅቤና ስጋን በማጣት ነው የሚደረገው የሚል እና ደረጀ ደግሞ አድርገው የሚል ተጽፏል መጽሐፍ ቅዱስ ላይ አልከኝ። እንኳን መጽሐፍ ቅዱስ ላይ ሙሉ ወንጌል እንኳን አንተ በምን እንደምትጾም ከምን እንደምትጾም እስከ ስንት ሰዓት እንደምትጾም እንኳን አልነገረችም። በዚህ ደረጃ የእያንዳንዱ ግለሰብ የሚጻፍበት መጽሐፍ ቅዱስ አንድ ታርገዋ ይኸውልህ ውይይት አይደለም። ስለዚህ ይሄ መጽሐፍ ቅዱስን ሐሳብ አለመረዳት ነው። አሁን ጥያቄው ልቀጥል። ጥያቄው ከዚህ በፊት ጾም ምን አልከን መሰለ? ከዚህ በፊት ጾም ጌታችን ጾሞልናል ትሉ ነበር እና አሁን የአደባባይ ጾም እንዴት ጀመራችሁ? ይኸውልህ አሉባልታ አታውራ። ጥያቄ ካለ ደረጀ እንደዚህ ብለሃል ብለህ ቀጥታ ጠይቀኝ። እኔ እንትን ገጥሞኝ የሚያውቅ ነገር ስለሆነ ነው። ግን አሁን ድንገት እናንተም እየጾማችሁ ነው። እኛ በየዓመቱ ነው የምንጾመው። በየዓመቱ ጾማ ታቀማር ሙሉ ወንጌል ወጃ ታቀማር። ቅዱሴ እስቲ አንተ እንኳን ማዳመጥ ትችላለህ ይመስለኛል። አሁን መላኩ የጠየቀው ጥያቄ ይኸውልህ እኔ አሁን እንዲህ ተባለች ቤተክርስቲያን እንዲሆነች ሙሉ ወንጌል እንደሆነች አይደለም፣ መጽሐፍ ቅዱሳዊ ጥያቄ እንድጠይቀኝ ነው የምፈልገው ነው። ገብቶሃል እያልኩ ያለሁት? እሺ መጽሐፍ ቅዱስ ላይ የአደባባይ መላክዬ በጣም ይቅርታችን እኔ ላቋርጥህና ማለት ነው። እኔ ብቻ
እንደ ሎጂክ ነው እሺ ደስ የማወራው። እንዳላችሁ እስቲ እናንተ አውሩ። እሺ ህሊና እንዳለው ሰው ነው። ኖ እንደዛ አይደለም። እሱ ጋር ነው የምትቀጥለው። ኖርማሊ ነው እያወራችሁ ያለሁት። እኔ ባይዞ አልደነግጥም፣ የሆነ ሰውን ለመጫንም አልሄድም። ባይዞ ግን ስትጠይቁ አሉባልታ ደረጃ እየተጫንከን እኮ ነው። እኛ ዝም ብለን አሁን አንተ እያወራ ነው እና እየተጫንከን ነው። መጫን ምን ማለት ነው? በቃ እኔ አንድ ነገር ብቻዬን ነው የማወራው። አንተ እንኳን ለሁለት እያወራችሁ አይደል እንዴ? እኔ ብቻህን ነው የምታወራው። ሚዩት አድርግና ብቻ አንድ ሀሳብ ይኸውልሽ ብራዘር፣ ቆይ ሚዩት አድርገውና ብቻህን አውራ። ብቻዬን ነው የማወራው ብለሃል። ቆይ ደረጃ አንዴ ወንድም ቅዱስ እያወራ ነው። ብቻዬን ነው የማወራው ስለ እሺ ቅዱስ ያወራ፣ እኔ ሰማሃለሁ። እሺ ቅዱስ ቀጥል። እሺ የጀመራችሁትን ጨርሱ። አሁን አወራለሁ። እሺ እኔ አንተ ጋር ነው የማወራው። እሺ መላክ ጋር ኢቭን አይደለም፣ እሱ ጋር አይደለም ለማወራው። እሺ ቅዱስ እሺ አንተ ቀጥል። እሺ ፈልጌ ነውና አረባ እኔ ልክ የሚመጣልኝ እንደ ሀሳብ ነው የማወራ እንጂ እንደ እንትን አይደለምና ሳወራ የነበረውም እንደ ሀሳብ በቃ የሚመጣልኝን ሀሳብ እንጂ እንደ አዋቂ ሰዎች እንደ ቤተክርስቲያን ነው የሚያወሩት አውቃለሁኝ። እኔ ግን እንዲህ ስታወራ እንደ ሎጂክ ነው እየገባው ሳወራ የነበረው። አሁን የምር ግን እኔ ዝም እኮ ማለት እኮ መብት እችላለሁ እኮ እንትን አይደለም። የሆነ ነገር ሲገባ ግን ለምን እዛ እንዳትወጡ በሚል ነው እንጂ እኔ መላኩ መጥቶላል። መላክ አውቆ የሚያወራ ይመስለኛል። እዚህ ጋር ተሟለ ጥግ ድረስ ሊያስረዳ የሚችል ግን ተለማምጣችሁ አውሩ። እኔ ሳወራ እኔ ጋር ማውራት የምትፈልገው ለሆነ ነገር ከሆነ ወንድሜ ቅዱስ ይቅርታ መላኩ አለ ይቅርታ ወንድሜ አንተ አዳምጠው ቀጥል። እኔ ማውራት የምፈልገው እንዲሁ በሎጂክ ስለመጣብኝ ነው እንጂ ከመላኩ ጋር ማውራት ትችላለህ፣ ከተሞ ጋር ማውራት ትችላለህ። በእውቀት ከሆነ በቤተክርስቲያን እውቀት ከሆነ እኔ የምር ማርያምን የለውበትም ተማሪ ስለሆንኩ ማለት ነው። እና እኔ ጋር ትምጣ እነሱ ጋር ሄድ እና እነሱን አውራቸው ልፈልጌ ነው። ደግሞ እነሱን አዳምጣቸው እስኪ በጌታ እንደዚህ እናድርግ። አንድ ጊዜ ደሬ በጣም ሰዓትም እየሄደ ስለሆነ ደረጀ እስካሁን ድረስ መጽሐፍ ቅዱሳዊ የሆኑ ሀሳቦችን አላነሳችሁም። ስጠይቁ የነበረው ስለ ጾም ነበር ብለሃል። በቃ አጠር ተብሎ ሲመለስ በአሁኑ ሰዓት ላይ የታወጀው የሙሉ ወንጌል ጾም መጽሐፍ ቅዱሳዊ አይደለም። ጾማቸው መጽሐፍ ቅዱሳዊ ስላልሆነ በቂ ነው። እኛ ደግሞ መጽሐፍ ቅዱሳዊ የሆነ ጾምን ነው የምንጾመው። ጨርሰናል አደል ደሬ? እና ወደ ሌላ ጥያቄ መግባት ትችላለህ። ተሙዬ ሰላም ነው? እንዴት አላችሁ? እንዴት ነህ? ሁሉ ሰላም ወንድሜ፣ እንዴት ነህ? አለሁልህ። እግዚአብሔር አለን፣ እግዚአብሔር ይመስገን። የእኔ አባት ቅዱሴ ኔትወርክን ያስወጣው እንዴት ነው ያለኝ? ተሙዬ ደህና ነኝ አለሁልህ ወንድሜ። ማለት አለን ያው በጣም ብዙ ሰው አለ። ጌታ በረዳኝ እድሉን ከሰጣችኝ በጣም ለ2-3 ደቂቃ ኦርቶዶክሳዊ ጾም አይዶን ነው ከርዕሳችሁ ካልወጣው እየተከታተልኩ ነበረ። መጀመሪያ መጠየቅ የምፈልገው ነገር አለ። ወንድማችን በቅንነት ለእውቀት ከሆነ ይሁን እንዲመልስልኝ በአጭር መልስ እንዲመልስልኝ ይፈልጋለሁ። ከዛ በኋላ ግን ኦርቶዶክሳዊ ጾም መጽሐፍ ቅዱሳዊ ነው ወይ ለሚለው የተወሰነ ነገር ብገልጽ ደስ ይለኛል። ወንድማችን ደህና ነህ? ማን ነበረ ሲጠየቅ የነበረው? ያ ሀሳቡ ኦርቶዶክሳዊ ጾም የሚለው ሶሪ ሁላችሁንም ኦርቶዶክሳዊ ጾም መጽሐፍ ቅዱሳዊ ነው ወይ የሚለውን ሀሳብ ትሄድበታለህ ወንድም አለ። ግን በጣም ራሱን በአዋቂ ልክ ይዞ የመጣ ልጅ ስለነበር ደሬ እንዴት ነህ ደረጀ? በቃ እሱም ይውረድና ቀጥል ወንድም አለ። ሀሳብን ኦርቶዶክሳዊ ጾም ምንድን ነው የሚለውን ለኦርቶዶክሳዊ እህት ወንድሞቻችን ለሌሎቹም ታች ላይ ላሉት ይማሩበት። ተምዬ የኦርቶዶክሳዊ ከመቀጠሉ ግን የአሁኑን የልጁ ጋር የነበረን ወሬ እንትን ልበለው ላይክ ጆት ዳውን ላድርገው በአንድ 30 ሰከንድ አድርገዋል። የኦርቶዶክሳዊ ጾም እንደመቀጠል አሁን ወንድማችን ሙሉ ወንጌል ጾም እንዳወጀች ነግሮናል። እና ለምንድን ነው የምትጾሙት? ስለ ሀገር አለን።
ከምንድን ነው የምትጾሙት? ምንም እንትን የለውም ከምግብና ከውሃ ነው አለ። ዜን ሰዓት ወሰን አለው ወይ? የለውም። ስለዚህ ማንም ሰው 2 ሰዓትም 4 ሰዓትም እንደተመቸው እንደቻለው ሊበላ ይችላል። ስርዓት የለውም ማለት ነው። ላይክ ምንም አይነት የታይም ገደብ የለውም። ምክንያቱ ስለ ሀገር ነው ብሎናል። ከዛስ በኋላ በምንድን ነው የምትፈቱት? ይሄ ስጋዬን አደከምኩ ወይም ስጋ መጎሰም የሚለው የለም፣ ትርጉሙ ራሱ የለም። ጀስት ከሆነ ደቂቃ በኋላ እንደገና ሌላ ቀይ ስጋ መብላት ትችላለህ፣ ወተትና ሌላውን መብላት መጠጣት ትችላለህ። ስጋ ማድከም የሚለው በኋላ ወንድማችን የሚነግረን የጾም ትርጉም ወይም የጾም ዓላማ ምንም እንትን አይልም ማለት ነው፣ አይገናኝም። የመጨረሻ ላይ እየጠየኩት የነበረው ከምን እንደሚጾሙ አያውቁትም። በፈለጉት አይነት መንገድ ስለሚጾሙ እስከ ስንት ሰዓት እንደሆነም አይታወቅም። ምክንያቱን ኦፍ ኮርስ ነግሮናል። ከዚህ በፊት ግን ስለ ሀገርም ሆነ ስለዚህ ምክንያትም ሆነ ለሌላ ምክንያት በጋራ ሲጾሙ አይተናቸው አናውቅም። ስለዚህ አደባባይ ጾሙን አይፈቅዱም ነበር። ከዚህ በፊት አይታችሁ ከሆነ እኛ በአደባባይ መጾማችን እንደውም ይኮንኑናል ነበር። ጌታ ጾሙልናል፣ መጾም የሚባል ነገር የለም። አንድ ሁለተኛ ስትጾሙ ለእግዚአብሔር ጾሙ እንጂ ለሰው አታሳዩ፣ ራሳችሁ አትጠውልጉ ተብሏል ምናምን ብለው ጾምን በሙሉ የሚከላከሉ ነበሩ። በአደባባይ አይቻልም የሚሉ ነበር። ሁለተኛ ደግሞ በአደባባይ ብቻ ሳይሆን ወይም ደግሞ በህብረት ብቻ ሳይሆን ጾም ራሱ የሚደረገው ከእግዚአብሔር ጋር አንተ በማታውቀው መንገድ ነው። እናንተ ግብዞች ጸሐፍቶች ምናምን ይሉን ነበረ። ይሄ ሩቅ ዘመን ታሪክ አይደለም፣ 10 ዓመት 15 ዓመት በፊት የነበረ ነው። ስለዚህ ሙሉ ወንጌል እንኳን ትንሽ ከፍ ወደ ማለት መጣሽ ወደ መጽሐፍ ቅዱስ እውቀት ለማለት እንፈልጋለን፣ ግን ስርዓት የለውም። ከዚህ በፊትም እኛን ስታሚን የነበረበት ጊዜ ያው ይቅርታ ታደርጊያለሽ ትጠይቂያለሽ ብለን እንገምታለን። ካልሆነም ግን ችግር የለውም። እንኳን ወደ ጾም መጣችሁ። ነገ ወደ ዕጣኑ፣ ወደ ቅዱስ ቁርባኑ፣ ወደ መጥምቀቱ፣ ወደ ማዕጠንቱ፣ ወደ መሰዊያው ትመጣላችሁ ብለን ተስፋ እናደርጋለን። ልክ ከዚህ በፊት መስቀልን አጎት የሞተበት ነው ሲሉን እንደነበረው ዛሬ መስቀል በየመድረኮቻቸው እንዳደረጉት በየቸርቻቸው ላይ እንዳደረጉት ስዕልን እንደዛ ነው እንደዚህ ነው ሲሉን የነበሩት ዛሬ በአብዛኞቹ ቸርቾች በተለይ ውጪ ስላለው ነው ያውቀዋለሁ ስዕላትን በአካባቢያቸው የሚያደርጉ ቅዱሳንን እንዴት በሚካኤል ስም ትጠራላችሁ የሚሉን ዛሬ በየሁሉም ባፕቲስት በሉት አድቬንቲስት በሉት እኔ ውጪ ነው ያለሁት እንደነገርኳችሁ በብዙዎቹ ቅዱሳን ተጠቅሷል ስማቸው ማለት ነው በየቸርቾቻቸው። ለምሳሌ ሴንት ቶማስ የሚባል ላይ 2 ማይል እንደነዳው ማገኘው ማለት ነው። ሴንት ቶማስ ባፕቲስት ቸርች ይላል which means ቶማስ የሚባል ቅዱስ በሱ ስም ሰይመዋል ማለት ነው። በማይክል መሰየማችን በቅዱስ ሚካኤል ምንም ነውር አይደለም ማለት። ስለዚህ ከዚህ በፊት ነውር ሲሏቸው የነበሩት ነገሮች ሁሉ ጾምንም ጨምሮ ነውር አይደሉም አሁን እያሉ ነው። በአደባባይ ማወጅ ጀምረዋል። ጊቭን ልክ እንደ ቅድም እንዳልኳቸው ሰዎች ሲፈቱ በስጋ በጥሬ ስጋና ወይ በወተት መፍታታቸው ስርዓት እንደማያውቁ ማሳያ ቢሆንም ለማንኛውም ቅዱሳን ሐዋርያት በዲድስቅልያም ወይም በሌሎቹ መጽሐፍቶቻችን የተገለጸው ጾም እንዴት ሐዋርያዊ እንደሆነ እንዴት የቀደሙት አባቶቻችን እንደሆነ ትርጉሙ ራሱ ምን ጥቅም እንደሚያስገኝ ጭምር ወንድማችን ይነግረናል። እግዚአብሔር ይስጥ። ቃለ ሕይወት ያሰማልን መላኩ፣ ቃለ ሕይወት ያሰማልን። እንግዲህ ሁሉ በስርዓትና በአግባብ ይሁን ይላል ቅዱስ ጳውሎስ። እንግዲህ ዓለማችን ስርዓት ካጣች ዘመናት ተቆጥረዋል። ቤተክርስቲያን ደግሞ የስርዓት ቤት ነች። ከክርስቶስ ከዛም ከሐዋርያት ከዛም ከሊቃውንት የተቀበለችውን ነገር እስከ ዛሬ ድረስ ሰውና ፈጣሪን በማገናኘት ዛሬም ድረስ ቤተክርስቲያን አለች ትኖራለች እና በዚህ አጋጣሚ ወደ ጌታ ቤተክርስቲያን በጌታ ቤተክርስቲያን ስላለን እጅግ እግዚአብሔር ይመስገን። ደግሞ ከጠላት ስፍራ እግዚአብሔር አምላክ ወደዚህ ወደ ተቀደሰ ስፍራ ያመጣችሁ ዛሬ ደግሞ እግዚአብሔርን በበቀል የምታገለግሉ ወንድሞች እንደነተሙ አይነት እግዚአብሔር ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። በጣም ሾርት አድርጌ አይዶን ነው ከእናንተ ሀሳብ እወጣለሁ ብዬ አላስብም፣ ግን ጾምን መጽሐፍ ቅዱሳዊነት በጣም አጭር አድርጌ ሪቪው ለማድረግ እሞክራለሁ ከፈቀዳችሁልኝ ማለት ነው። በጣም ባጭሩ ማለት ነው። እንግዲህ ጾም የተጀመረው ከውድቀት በፊት ነው። ጾም ማለት ዲፋይን ሲደረግ መከልከል ነው። እግዚአብሔር አምላክ መጀመሪያ አዳምን ከዚህ አትብላ ብሎ ከለከለው። ያንን የተከለከለውን ነገር መፈጸም አልቻለም። ውድቀትም የመጣው ባለመከልከል ነው ማለት ነው። የሰው ልጅ ውድቀቱ የመጣው የተከለከለውን ነገር ባለማድረግ ነው እና ጾም መከልከል ነው። ከምን እንከለከላለን ነው?
እንግዲህ ምንድን ነው በጾም ውስጥ ዓላማ ሊኖረው ይገባል። አንዳንድ ጊዜ በእኛም ቤተክርስቲያን አማኞች ዘንድ የጾምን ዓላማ አንረዳም። ግን ምንድን ነው የጾም ዓላማ? 3 ቤዚክ ነገሮች አሉት የጾም ዓላማ። አንደኛው ለጸሎት መሳካት፣ ሁለተኛው ለኃጢአት ስርየት፣ ሶስተኛው ደግሞ ፈተናን ለማሸነፍ እንጾማለን። በደንብ አስተውሉ። አሁን ፕሮቴስታንቶችን ወይም የቅድሙ ልጅ ብንጠይቀው ዓላማ የለውም። ቅድም ለምን ጾሙ እንደታወጀም ዲፋይን አያደርጉትም። እኛ ግን ለ3 ነገሮች ለጸሎት መሳካት አንድም፣ ለኃጢአት ስርየት 2፣ ሶስተኛ ደግሞ ፈተና ለማሸነፍ። እንዴት? ለምሳሌ ነቢየ እግዚአብሔር ሙሴና ኤልያስ እግዚአብሔርን ከማነጋገራቸው በፊት 40 ቀን ጾመዋል። ይህ ጸሎታቸው ተሳክቶ እግዚአብሔርን አናግረውታል። ለኃጢአት ስርየት ስንል ደግሞ የነነዌ ሰዎች ከውድቀት ከኃጢአት እንዲድኑ ጾመዋል። በጾማቸውም ደግሞ እግዚአብሔር በምህረት እንዲመለስ በጾም ችለዋል። ሶስተኛው ፈተናን ለማሸነፍ ነው። እንግዲህ ፈተናን ለማሸነፍ ምሳሌ ሆኖ የጾመልን አባታችን አምላካችን ጌታችን ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ ነው። 3ቱ አርእስተ ኃጥእ የሚባሉትን ስስትን፣ ትዕቢትንና ፍቅረ ነዋይን፣ ይሄ የዲያብሎስን ፈተና እነዚህ የዲያብሎስ ፈተናዎች ማሸነፍ እንድንችል ጌታ በጾም አሳይቶናል። ስለዚህ እኛም እነዚህ ነገሮች ሁሉ ሁልጊዜም ዲያብሎስ ከኛ የማያርቃቸው ፈተናዎች ስለሆኑ እነዚህን ፈተናዎች እንድንጾም ጌታ አስተምሮናል ማለት ነው። እውነተኛ ጾም ምን መምሰል አለበት የሚለውን ነገር ልናገር። ኦርቶዶክሳዊ ጾም እውነተኛ ነው። ምን ማለት ነው? በጸሎት በምጽዋትና በንስሐ የታጀበ መሆን አለበት ጾማችን። ምን ማለት ነው? እንግዲህ ጾም ያለ ጸሎት የረሃብ አድማ ነው። ጀስት አጋንንትም እኮ አይበሉም። ስለዚህ እኛ ጾምን ስንጾም ሁልጊዜም ከጸሎት ጋር መታጀብ አለበት። ቅዱስ ያሬድ በቤተክርስቲያን ምን ይላል መሰላችሁ? ጾም የበጎ ነገር ሁሉ መሰረት ነው ይላል። ጾምን ስንጾም በጎ ስራን በመስራት እንጾማለን። እንግዲህ ይሄ መገለጫችን ነው የኦርቶዶክሳውያን። ምግባችንን ቀንሰን ለተራቡት በመስጠት እየጾምን ነው። ይህም ደግሞ ይታያል በንስሐ አንደበትን ከሐሜት፣ ዓይንን ከክፉ ነገር፣ ጆሮን ከክፉ ነገር ከቂም በመለየት እንጾማለን። ሌላው ደግሞ ጾም ስንጾም 3 መሰረታዊ ጥቅሞችን እናገኛለን እኛ ክርስቲያኖች። አንደኛው ስጋን ለነፍሳችን እናስገዛለን። አጋንንትን ድል የምናደርግበትን ኃይል፣ ፓወር፣ ኢነርጂ እናገኛለን። ሶስተኛ ደግሞ የእግዚአብሔር መለኮታዊ ምስጢር ይገለጥልናል ብለን እናምናለን። ስጋ ነፍስን እንዲያሸንፍ እንግዲህ ሰው ከ2 ባህሪ ተፈጥሯል፣ ከስጋና ከነፍስ ባህሪ። ቅዱስ ጳውሎስ በገላትያ ምዕራፍ 5 ላይ የስጋ ባህሪያት የነፍስ ባህሪያት ብሎ ይከፋፈላቸዋሉ። የስጋ ባህሪያት ተሸንፈው ወድቀው የነፍስ ባህሪያት ፍቅር፣ ርኅራኄ፣ በጎነት፣ ቸርነት፣ ቅንነት፣ የዋህነት፣ ደግነት እነዚህ ባህሪያቶች በእኛ እንዲገለጡ ጾም ወሳኝ ነገር ስለሆነ እንጾማለን። ስለዚህ ነፍሳችን ስጋችን ያሸነፈችን ጊዜ ሁልጊዜም ድል አድራጊ ነፍስ አሸናፊ ስትሆን እግዚአብሔር ፊት በንጽህና መቅረብ እንችላለን። አጋንንትን ድል እናደርጋለን። ምን ማለት ነው? በቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ያ ሐዋርያቱ ማስወጣት ያቃታቸውን አጋንንት ጌታ ጋር ሄደው ደግሞ ለምንድነው ይህንን ማድረግ ያልቻልነው ብለው ሲጠይቁት ይህ አይነት ወገን ከጾም ከጸሎት በቀር አይወጣም ብሎ ጌታችን አምላካችን ኢየሱስ ክርስቶስ ስለነገረን አጋንንትን ድል የምናደርገው የምናሸንፈው በጾም ነውና መጽሐፍ ቅዱስ ስለ ጾም ይህንን ያስተምረናል። ስለዚህ አሁን የማትጾሙ ሰዎች በአጋንንት እየተሸነፋችሁ በአጋንንት ድል እየተደረጋችሁ ስለሆነ መጾም ጥሩ ነው፣ አጋንንትን ያሸንፍልናል። ሶስተኛ መለኮታዊ ምስጢር ይገለጥልናል። ምን ማለት ነው? ልክ እነዛ 3ቱ ሕፃናት ሲድራቅ፣ ሚሳቅ፣ አብደናጎ ከእስራኤል ከኢየሩሳሌም ተማርከው በባቢሎን ተወስደው የከለዳውያንን ቋንቋ እንዲማሩ ናቡከደነፆር አስገድዷቸው። ነገር ግን እነርሱ ምን አሉ? ከንጉሱ መብል አንበላም፣ ከንጉሱ መጠጥ አንጠጣም፣ ምክንያቱም እንረክሳለን አሉ። አሁን
ራሳቸውን በጾም አስገዝተው ቆሎ እየበሉ ውሃ እየጠጡ ተማሩ። መጨረሻ ምን ይላል መጽሐፍ ቅዱስ? በዛ አካባቢ ከሚማሩ ሰዎች ሁሉ 10 እጥፍ አስተዋዮች ሆኑ ይላል። ስለዚህ ጾም ምስጢርን ይገልጻል። ይህ መጽሐፍ ቅዱሳዊ ትምህርት ነው። ኦርቶዶክሳውያን ለዚህ እንጾማለን። እናንተ ዛሬ ጾም ያወጃችሁ በምን ትጾማላችሁ? ለምን ትጾማላችሁ? የሚለውን የእኛ ይሄ ነው። መልሱን እንድትመልሱ እፈልጋለሁ። ላለማርዘም ነው። ይቅርታ አድርጉልኝ ካረዘምኩኝ። እግዚአብሔር ይስጥልኝ። መምህር ቃለ ሕይወት ያሰማልን። የኔ አባት አላረዘምከውም። በሚጣፍጥ ቃል አጠር አድርገን የተናገርከው ይህን ይመስላል። አሁን ግን እኔ ልተኛበት ወይስ አልተኛበት? ነገ ሌሊት ነው የምወጣው ወደ ቤተክርስቲያን። ሰላም እደሩ ሁላችሁ። ወዳችኋለሁ። እናንተ እግዚአብሔር ልጆች ሁላችሁንም ወዳችኋለሁ። ሁላችሁም እንደየሰዓት አቆጣጠራችሁ ቀን የሆነባችሁ ሰላም ዋሉ። ሌሊት የሆነባችሁ የያዕቆብ ሌሊት ያርግላችሁ። ሁላችሁንም ወዳችኋለሁ። ቻው